ለምንድነው ማስይዛቸው ልጆቹን? እዛ ጋር እኮ ልጆቹ እኮ ሲገኝ ይሄ ልጅ ወድቆ ሲገኝ እኮ ኦልሬዲ ፖሊስ የሚፈልገውን ነገር ጠይቆ ጨርሷል እኮ ከልጆቹ ጋር። እና ደስ ጀመር ችግር ቢኖር ፖሊስ ነው የሚይዛቸው እኮ። ለምንድነው ማስይዛቸው? ሁለተኛ ነገር ደግሞ የሆነ ሪፈረንስ አለና ያንን ሪፈረንስ ትስጠን። እጅ ከሌለባት ያንን ሪፈረንስ ትስጠን የሚባል ነገር ደግሞ እንጂ ሌላ እኮ ምንም ነገር እኮ እዚህ ጋር ከፖሊስ ጋር የሚያገናኘኝ ነገር የለም። እና አሁንም የመጨረሻ ልንገርሽ አንድ ነገር፣ እኔ ስራ ገቢ ነኝ። አሁን ይሄንን የመጨረሻ ብዬሽ እወጣለሁኝ ሀቢባዬ። ካሁን በኋላ በመብርሃን ይዣችኋለሁኝ። ሁላችሁ የልጆች እናት ከሆናችሁ የኔንም ሆነ የልጄን ጭንቅላት ፕሊዝ አትበጥብጡብኝ። ኤልሳን ብትሆኚ እዛው ከፈለግሽ በፈለግሽው ነገር ላይ ደውለሽ ልታናግሪኝ ትችያለሽ። ድሮም ትደውይልኝ ነበር፣ ደውለሽ ማናገር ትችያለሽ። ካሁን በኋላ እኔ ራሴ ከወንድሟ ጋር ነው የምነጋገረው። ይሄንን ኬዝ እንዲዘጋልኝ ይፈልጋሉ። እንደውም ከደሙ ንጹህ ለመሆን ሌሎች እንትኖች አናግሬ ሌሎች ሰዎች አናግሬ ሪዛልቱን በሌላ ሰው እንዲያገኙት የሚያውቁ ሰው ካለ ሪዛልቱን በሌላ ሰው ያገኙ እና እኔ ከዚህ ነገር ሀቢባዬ በመብርሃን በምታምኚው አምላክሽ እባክሽ በቃ ተመለሰላት እኮ ሳባዬ። ይኸውልሽ እነሱ ኢትዮጵያ የሚኖር ሰው ሁሉ ነገር እንደ ኢትዮጵያ ይመስለዋል። ዝም ብለሽ ማንንም ማስያዝ የምትችይ ዝም ብለሽ ምንም ማድረግ የምትችይ ነው የሚመስለው። አይ ቲንክ ሜቢ እነሱ ኢንሹራንስ ያለው መስሏቸው ከሆነ ኦር የሆነ ገንዘብ እዛ ዩኬ ላይ የቀረ ያለው መስሏቸው ከሆነ አሁን ይኸው እዚህ ጋር እድሉን ሰጣታለሁ። የምትጠይቀው ጥያቄ ካለ ምንም አትጠይቀኝም። አሁን በኋላም ለምን እንደሆነ ታውቂያለሽ ሀቢባዬ፣ እስከሚበቃ ድረስ የሚበቃውን ያክል እንትን ሰጥቻለሁኝ። የምመልስላት ነገር የለም። ለምን አሁን እንጠይቃታ። ጥያቄሽ ተመለሰልሽ እንበላት። ለምን ለእኛ ተመልሶልናል። ይዛ የመጣችው ጥያቄ ለእኛ ተመልሶልናል። አንቺ ህዝቡን አክብረሽ መተሽ እንደዚህ ስላስረዳሽንና ጉዳዩን ግልጽልጽ ስላረግሽልን እናመሰግናለን። ክሊር ነው። የሚገርምሽ ነገር ማለት ሀቢባዬ በመብርሃን አንድ ነገር ጠይቀሽ የወንድምየውን ቁጥር ልስጥሽና ይኸው ኦንላይን ላይ እየደወለልኝ ነው። አሁን የእሱን ቁጥር ልስጥሽና አይመስለኝም ቲክቶክ ያለው ከሱ ጋር ደግሞ ተነጋገር። እኔ ንጹህ ልሁን። ካሁን በኋላ ግን አሁንም እየነገርኳቸው ነው ሁሉም ባሉበት። ካሁን በኋላ እጄን አነሳለሁ። የመጨረሻ ፋይናል የልጁ የሞት እንትን ምናምን የሚባል ነገር እንዳይጠይቁ በኤምባሲ በኩል ጠይቁ ማለት ነው። በቃ ይጠይቁ በኤምባሲ በኩል ላይ አውርጃለሁ። ከዚህ በኋላ ምንም አይነት ጥያቄ ካላችሁ በኤምባሲ በኩል ጠይቁ። ጉዳዩ ሲያልቆ ያኔ ውጤቱ ሲሰጠኝ ወስጄ ለኤምባሲ ሰጥላችኋለሁ። በኤምባሲ ጠይቁ ማለት ትችላለሽ። አንቺ ሰላም እየነሱሽ ከሆነ እኔ በጣም ሰላም እየተነሳ ነው። ጥሩ ነገር ስላደረግኩኝ ይሄ ሁላ የሚመጣብኝ ነገር ከሆነ በእግዚአብሔር ስም ይዣታለሁኝ። እሷንም በልጆቿ ይዣታለሁኝ። እባካችሁ እንትን በሉልኝ፣ ንገሩልኝ። እኔ አልፈልግም። እኔ ራሴን የበታች አድርጌ የምኖር ሴት ነኝ። ለንደን ውስጥ የሚያቀኝ ሰው ይመሰክራል። እባካችሁን እኔ ስለ ወንድሟም እስካሁን ድረስ ሀዘኔን አላወጣ። ይኸው ቃል ኪዳኔን ራሱን አላወለቅኩኝም። ለምን በጣም የምወደው ሰው ስለነበረ እና አሁንም ቢሆን እየነገርኳት ነው። አሁንም ቢሆን እናትየው ይሄንን ነገር እንደማይሉ 100% አምናለሁኝ። ለምን ስለማቅ እናቱን ይሄ የእሷ ነው። ወንድሞቿ እንደማይሉ 100% አውቃለሁ። ለምን ስለሚያገኙኝ። አሁንም ቢሆን እኔ በራሴ ወገን ከእናትየው ጋር በጎን እነጋገራለሁኝ። አሁንም ቢሆን አልፈልግም ምንም አይነት ነገር ከአሁን በኋላ እንደፈለገ ሰው እንትኔን አደራሽን ሀቢባ ይሄን ነገር አውርጂልኝ። ቴንኪው በጣም አመሰግናለሁ። እግዚአብሔር ያክብርሽ። ቴንኪው። አሁን አስወጪ። አንዴ ግን ኤልሳ ትናገር እሺ ፕሊስ። አትወጪ ኤልሳ። ይኸው ሳባ ጥያቄሽን መልሳልሻለች አይደል? አሁን ጭንቅላትሽ ንጹህ ነው። ጉዳዩ ክሊር ሆኖልሻል። ሀቡዬ በመሀል እየነካው ያለውትኝ እንዳረሳ ጥያቄ ለመጠየቅ ነበረ ማለት ነው። ምን እንደሆን ታውቂያለሽ ሀቡዬ? አሁን እኮ የኛ ጥያቄ የገንዘብ ጥያቄ አይደለም። እግዚአብሔር ይመስገን የቀን ገቢም ቢሆን የራሷ ገንዘብ አላት። ገንዘብ እያሉ ኮሜንት ላይ ስላየውኝ ነው። እና የገንዘብ ጥያቄ ሳይሆን የኔ የእናቴ ጥያቄ፣ መቼም እናቴ የሆነ ሰው ያውቀዋል ማለት ነው። የእናቴ ጥያቄ ይሄ ልጅ በህልሜ አላየውም፣ በህይወት ኖሮ ይሆን አላየው፣ ሬሳውን ደግሞ አላየችውም ማለት ነው። ወይ ደግሞ እንዴት ሆኖ ይሆን የሞተው? እናቴ ሬሳውን አላየችውም ከልክለዋት ማለት ነው ሲመጣ። ሲቀጥል ሳባ
እዛ አልጠየቅኩበትም ላለችው ምናልባት ኢንግላንድ ላይ የሚያውቁት ሚካኤል እና ማርያም የቀብሩ ቀን ሁሉ ማለት ነው ሳባዬ ልጆቼን ያሳጣኝ እየተለመነበት ሁሉ ነበረ ቤተክርስቲያን ላይ ስዊድን ላይ አለች ያክስታችን ልጅ እባካችሁ አስቆሙ እሱ እየተቀበረ ለምንድን ነው እንዲለመን የምታረጉት ብላ ሁሉ አስቆማለች ሲቀጥል ደግሞ 80% እኮ ይሄ ጉዳይ ሳባን ታዲያ ምን አገባት አሁን ሳባ እዚህ ጋር መጣ እሷን ስለሚያስጠይቃት ጉዳይ ነው ስለሌላው ሌላ ቀን አውሪ እሷ አሁን ስላለች ጉዳይ ብቻ እኮ እሷን ላለችው ነው እየመለስኩልሽ ያለው ሀቡዬ ተንደገና ደግሞ ኖ አትለምኝበት እኛ ጓደኞቹ እንውሰድ አዋተን ሲሏት በፍጹም አይሆንም ብላቸዋለች መልስ ማናት የለመነችበት ቤተክርስቲያን ላይ ፎቶ ተለጥፎ ማኮ ሳባ ራሷ ባለቤቱ ኢንግላንድ ማርያም ቤተክርስቲያን ላይ ማርያም ሳባ ቆማ ወይ አንዴ ኤልሳ እየተለማመደ ሳባ ቤተክርስቲያን በር ላይ ቆማ የወንድምሽን ፎቶ ለጥፋ ስለሞታ አስክሪኑን የምወስድበት እርዱኝ እያለች ስትለምን ያለ ቪዲዮ አለ ማስረጃ ያው ከጓደኞቹ የተረዳሁትን ነው እየተናገርኩኝ ያለው በወሬ ሰው አይከሰስማ ማሪ እሺ አሁን እኔ እሺ ይሁን የዚች የእናት እንባ እናት መቼም እናት ነች አይደለ እኔን ትተወኝ እኔ ችግር የለውም እኔ ምናልባት ፈጣን ስለሆንኩኝ ለነገሮች እዚህ ጋር ያለሁት እኔ ብቻ ነኝ ቤት ውስጥ ሀቡዬ ወደ ሚዲያም የመጣሁትኝ የእናቴን ጭንቀት አይቼ ነው እናት የሆነው ያውቀዋል ቤት ውስጥ ስኳር በሽተኛ ነች የእውነት ነው የምነግርሽ ብታያት በጣም ነው የምታሳዝንሽ እንደ እናት አንድ እናት ልጄ ድንገት ሞተ ስትባል ምንድን ነው የሚሰማት ስሜት በምን ሞተ ይኸውልሽ ማሪ አንድ ያዳምጪ ስለ እናትሽ የስኳር ታማሚነት ስለ እናትሽ አሳዛኝነት በሌላ ቀን እናወራበታለን አሁን ኢሹ ቀጥታ አንቺ ሳባ የወንድሜ ኤክስ ዋይፍ የደበቀችው ነገር ስላለ የኢትዮጵያ ሕዝብ ይጠይቅልኝ ብለሽ ነው ሚዲያ ላይ የመጣሽው እሷ ደግሞ መጥታ እዚህ ጋር ከሀስ ከፐ ዩኬ ላይ ማያቀኝ ሰው የለም ሁሉም ይመስገን እንዲህ ይህን አድርጊያለሁ ብላ ጽድት ጥርት ያለ ነገር አስቀምጣለች እዚህ ጋር ከዛ ውስጥ አንቺ ቤተክርስቲያን ላይ ቆማ ለምናበታለች ናችሁ ማስረጃ እስካላመጣሽ ድረስ ውድቅ ነው ሁለተኛ ነገር ደግሞ አስክሬኑን ወንድምሽ ራሱ አታሳይ ስላላት ወንዶቹ አዩ ሴቶች እኛ ስስ ስለሆነን ሴቶቹ አላያችሁ እናትሽ አስክሬኑን አለማየታቸው ነው ምንድነው ጥያቄው አሁን እዚህ ጋር እኔ አሁን እያልኩ ያለሁትኝ እንዴት እንደሞተ ማለት እዛ አሁን ውክልና እኔ ላንቺ ውክልና ስሰጥሽ የሆነ አደጋ ቢደርስ ማን ነው ተጠያቂው አንቺ ነሽ አይደለ እኔ አሁን እያልኩ ያለሁትኝ ከዚህ ሀገርም የወሰደችው የመኖሪያ ፍቃድም ሲያወጣ በሷ ስም ነው ያወጣውና በሷ ስም ነው ሁሉም ነገር ያለው አንዳንድ ጓደኞቹ እየሄዱ አክም ቤት ሲጠይቁ ሪፈራንስ ነምበር የሚባል አለ መሰለኝ አላቅም እና ያንን ቁጥር ካልያዛችሁ ምንም አይነት መረጃ ልንሰጣችሁ አንችልም ብለው አሉኝ ብለው ሲሉ በስሙ የሆነ ነገር ካለ ዩኬ ላይ ነው ጥያቄው ሪፈራንስ ነምበሩ ኦኬ እሺ ሳባ ይሄ ነገር አለ እንደዚህ የሚባል ነገር አንዴ እንጠይቃታ ሪፈረንስ የሚባል ነገር አለ ያ ነገር ከተሰጣቸው በስሙ ምን ሀብት ምን እንዳለው እሱ ዊኮስ ማየት ይችላሉ ታዲያ በስሙ ምን ሀብት አይደለም አክም ቤት ሄደው ሲጠይቁ በፖሊስ እጅ ላይ እኮ የተያዘ ነገር ነው ማሪ ያላለቀ ነገር እኮ እሷ መስጠታችን የሚያስጠይቃታል እኮ በህግ አይ አክም ቤቱን ነው የምልሽ አቡዬ አክም ቤቱን ሄደው መረጃ ሲጠይቁ እሷ እና እሷ ብቻ ናቸው መጠየቅ የሚችሉት ከሷ በተረፈ ሌላ ሪፈረንስ ነምበር ማያዝ አለባቸው ኔክስት ኦፍ ኪን ነው ይቅርታ ሳባ ኔክስት ኦፍ ኪን ነው አሁን እሷ ሚስቱ ናት ስለሱ ኢንፎርሜሽን ማወቅ የምትችለው አሳልፈው አይሰጡም ለሌላ ሰው እሱ ማለቷ ነው ለምሳሌ ስለተናገር የትም ቦታ እኮ ዝም ብሎ የሰው ኢንፎርሜሽን ከባለቤቱ ከቤተሰብ አካል ውጭ አንቺ ማነሽ ትባያለሽ ጓደኛ ማነህ አንተ ስለሱ ኢንፎርሜሽን ምን ሰጥክ ይባላል እኮ አይቻልም ራሱ ማለት ነው እሱ ራሱ ሚስቱን ባትሆን እንትን ፈርስ ኪንግ ብሎ የጻፋት ማለት ነው ስለሚተማመንባት እሷን ብቻ ነው እሷን የሰጠው መብቱ ነው ጓደኛ መስጠት ግን እሷን ስላመናት እሷ ቅድሚያ ስለሆነች ነው የሰጣት እንጂ ዝም ብሎ አይደለም የሰጣት እኮ ሲሰጣትም ልግባ ሀቡ እሺ እዚህ ጋር አሁን ኤልሳ ያለችው ቤተክርስቲያን ላይ ተለምኖበታል አሁን ቅድም እንትን ብዬ ነግሬሽ ነበረ መጨረሻ ልወስደው አርብ ለሐሙስ ተነስተን አርብ ልንገባ ማለት ነው ከፊታችን ያለው ቅዳሜ ነው እናትየው የተነገሩትና በዛን ሰዓት ሄዶ ቤተክርስቲያን እውነቷን ነው ሄዶ ቤተክርስቲያን ትንሽዬ እንኳን ቢገኝ ብለው ሲሄዱ ቤተክርስቲያኑ ራሱ ከልክሏል አዎ ፎቶ ተበትኖ ነበረ አዎ
እና ተከለከለ። ለምን የሚወጣ ነገር አለ መጀመሪያ ከቤተ ክርስቲያን ዝም ብለሽ ሄደሽ እንደዚህ አለ ብለሽ አትለምኝም። ይሄ ዝም ብሎ እንትን አይደለም፣ ያስቀጣቸዋል እነሱንም። ይሄ ሰው የእውነት ሞቷል አልሞተም ማን ነው ምንድነው ማወቅ አለባቸው አይደለ እንዴ? ዝም ብለሽ ሄደሽ እንትን አትይ። ከዛ ደነገጥኩኝና እንደውም እንትኑ ካለ ሼር ባደርጉላችሁ። ከዛ እንዴ ምን እያደረግሽ ነው ኤልሲ? ይሄ ነገር እኮ የእሱ ፐርሰናል እንትን ነገር ነው እኮ ዛሬ ባይኖር ይሄ ነገር እኮ ጥሩ አይደለም። ለምንድን ነው ያወጣሽው ስላት ልጄ እኮ ነው ሲነካካ ጌም ሲጫወት ፖስት ያደረገው አለችኝ። ስትለኝ እንዴት ሳገኘሽው? ይሄ እኮ እኔ እንትን ላይ የነበረ ነገር ነው ብዬ ስጠይቃት አይ እንደዚህ እኮ ነበረ እኮ ምናምን አለችኝ። ኦኬ ችግር የለም የአክስቴ ልጅ ላኪልኝ ብሎኝ ነው ምናምን አለችኝ ማለት ነው። አይ ይሄ ነገር ግን ፐርሰናል እንትን ስለሆነ ፕሊስ እንደዚህ አይነት ነገር ኦንላይን ላይ ፖስት አታድርጊ አልኩና በቃ ይሄንን ነው እንትን ያልኩት። ሁለተኛ ነገር ስለ ፓስፖርት ስለምናምን ይሄ ልጅ እኮ ሞቷል። ፓስፖርቱ አሁን ለሱ ምንድን ነው ተመልሶ መጥቶ ትራቭል ያደርግበታል እኮ። ይሄንን አንድ ኤልሳ ልጠይቃት። የወንድምሽ አስክሬን ነፍሱን ይማረውና በኢትዮጵያ ፓስፖርት ገባ፣ በዩኬ ፓስፖርት ገባ። ለእናንተ ማተር የሚያደርገው ምንድን ነው? ማለት በኢትዮጵያ ፓስፖርት ያስገባችሁ የሆነ የደበቀችው ሀብት ንብረት ዩኬ ላይ እሱ አለው ብላችሁ ነው የምታስቡት? ምንድን ነው ይሄ? እኔ ልጆቼን ነው የምልሽ። አሁን ሁሉንም እያየው ነው ኮሜንት ላይ። እኛ የገንዘብና የገንዘብ ችግር አይደለም የወንድሜን አሟሟቱን በቃ ሌላ ምንም አይነት ነገር የለም። ገንዘብ ምናምን የሚባለው እኮ አልጠየኩኝም። እኔ ከዚህ በፊትም ጠይቂያታለሁ። ሳባ እንዴት ነው ውጤቱ? 5 ወር እና 6 ወር ገደማ ላይ ማለት ነው ስጠይቃት እንዳልኩሽ ቅድም ስልኬ ተበላሽቶ ነበረ ብላን የመለሰችልኝ ማለት ነው። አሁንም ስጠብቅ ምንም አይነት መልስ አጣሁኝ ማለት ነው። ወንድሜ የሚልክልኝ ምርመራው ገና እኮ አላለቀም ማለች እኮ። ካላለቀ እሷ ምን ታርግ? ከፖሊሶቹ ከመርማሪዎቹ አካላት የመጨረሻው ውጤት ካልተሰጣት እሷ ምን ታድርግ? ሲሞት ቤቱ ላይ ብትኖር እሺ ገላው ነው ትላላችሁ። ቤት ውስጥ አልነበረችም። እሱ የሞተው ጓደኞቹ ቤት በር ውጪ። እሷ ከተለያዩ 2 ዓመት የነገራት እንኳን ፖሊስ ነው ቤቷን መጥቶ አንኳኩቶ የነገራት። እዛ ላይ ተለያይተናል ምን አገባኝ ብላ ቁጭ አላለችም። ጊዜዋን ህይወቷን አቁማ ኢትዮጵያ ድረስ አምጥታ ለሀገሩ አፈር አበቃችሁ። ለዚህ እኮ ልናመሰግናት እኮ ነው የሚገባው። ለዚህ እኮ ልናመሰግናት ነው። ነገ እኮ እንደዚህ ሰብአዊነት ሊጠፋ እኮ ነው። ሰው የሚረዳ ሰው ልናጣ እኮ ነው። እቺ ሰው ያለምንም ጥቅም ሰብአዊነት ብቻ ስላሳለፉት ጊዜ ብቻ ይህንን አድርጋ ሀቡዬ አንድ ነገር ንገርሽ። እዚህ ጋራ ምን ተብዬ ተጠየቅኩኝ መሰለሽ? እዚህ ውስጥ አለች፣ እኔ እንጃ ስሟ ማን እንደሆነ አላስኳትም። ሕክምና ላይ ነው የምሰራው ነው ያለችኝ። መጀመሪያ ስትጠየቅ ምን እንደተጠየቅኩኝ ታውቂያለሽ? እንትኑ ሁሉም ነገር ካለቀ በኋላ ምንድነው የምትፈልጊው? እንዲቃጠል ነው የምትፈልጊው ወይስ ልትቀብሪው ነው ተብዬ የተጠየቅኩት። እኔ መጥፎ ሴት ብሆን ይሄ ልጅ ጥሎኝ የሄደ ሰው ነው ከሞተ በኋላ ሌላ ህይወት ውስጥ እንደገባ ሁሉ ሰምቻለሁ። ከሞተ በኋላ ማለት ነው። የማውቀው ጉዳይ የለም። ቤተሰቦቹ ግን ያውቃሉ። እኔ እዚህ ጋር ስሰቃይ እሱ ሌላ ትዳር ነበረው ሌላ ቦታ። እኔ የማውቀው ጉዳይ የለም። ያንን እንኳን ኢግኖር አድርጌ ነው አንድና አንድ እሱ ነው ብዬ ይህን ነገር ያደረግኩት። አይ የራሱ ጉዳይ ይቃጠል አላልኩኝም። አይ የራሱ ጉዳይ እዚህ ይቀበር አላልኩኝም። ለምን ብዬ ነው የምደክመው አላልኩኝም። እዚህ ጋር ልጄ ማሚ እባክሽ ና ትሂጂ እያለችኝ ተነስቼ የሄድኩት ስላከበርኳቸው ነው። አሁን ደግሞ 10 ጊዜ እንደዚህ እኔ ውጤቱን ለወንድምየው ከመጀመሪያ እስከ መጨረሻ ያገኘሁትን በጠቅላላ ሼር አረጋለሁ ከወንድምየው ጋራ። እዛ ከወንድሟ ጋራ ያለው ችግር ካላት እዛ ይፍቱ፣ እኔን ግን ያውጡኝ። እኔ ጋራ ምንም አይነት ነገር የለም ያለ ንጽህና በስተቀር። እኔ በንጽህና ነው እየሰራውኝ ያለሁት። እኔ በንጽህና ነው እያገዝኳቸው ያለሁት። አሁንም ቢሆን ማለት ነው። እኔ የሰፈሬ ልጅ ናት። አንድ ሰፈር ነው ተወልደን ያደግነው። ኦኬ እኔን የሚያውቁኝ ያውቁኛል፣ እሷን የሚያውቋት ያውቋታል አሉ እዛው አባቶች። እናትየውን አናግራለሁኝ በስነ ስርዓት። እኔ የልጃቸው ምንም አይነት ነገር እጄ ጋራ እንደሌለ ሲኖር ደግሞ እንደምሰጥ። ካሁን በኋላ ግን ሀቡዬ በጣም አመሰግንሻለኝ። ካሁን በኋላ ግን እናንተም እዚህ ጋራ ያላችሁ አዶኖ ስንት ሰው እንዳለ አላየሁኝ። 5000 ከምናምን ሰው አለ እዚህ ጋር ያላችሁ። እናንተው ፍረዱ። ካሁን በኋላ ማለት ነው። በጣም ብዙ ነገር ተብያለሁኝ በሚኪ ላይ በጣም ብዙ ነገር። ገዳይ ነች እቺ እንደዚህ ነች እንጂ በቦታው ባልነበርኩበት ማለት ነው። ይሄ ሁላ ነገር ወርዶብኛል እና አሁን ደግሞ ይሄንን ነገር ላቁመው። ሚስትነት የምትባለውን ነገር ሉጣ ከሆስፒታል ከሱም ኬዝ የሆስፒታሉንም ኬዝ ሌላ ሰው ያዝላቸው። ልክ እንዳልኩሽ ቅድም ማለት ነው። ለምን እየተጎዳሁ ነው። ልጄ ተመራቂ ናት። አሁን ጭንቅላቷ እየተነካብኝ ነው። ስራዋን ትስራ። እሷም እዛ ጋራ ትምህርቷን ትጨርስ። እኔም እዚህ ጋራ
ተመስገን ብዬ አምላኬን ያመሰገንኩኝ ሰርቼ ልግባ። ከሰው ርቅ ያለውኝ እሱ ከሞተ ጊዜ ጀምሮ ሰው እያሽሟጠጠኝ እቺ ደግሞ ጥሏት ለሄደው ደግሞ እንደዚህ ሆነች ደግሞ እቺ አስራ እየተባልኩኝ ከዘመድ ርቅ ያለሁኝ ለምን ይሄ ነገር ስለወረደብኝ በሱ የተነሳ አሁን ደግሞ ዞራ ደግሞ በእህትየው ደግሞ ይሄ ነገር ከመጣብኝ አቡዬ እኔ ቤተክርስቲያን ትፍረደኝ። ወጥቼ ገብቼ ቤተክርስቲያን የተከፈተ ቀን ቤተክርስቲያን ሄጄ አልቅሼ ነው የምመጣው። ለምን በሱ የተነሳ ብዙ ነገር ደረሰብኝ። የሰው መሳቂያ ሆንኩኝ። ደግሞ ጥሏት ለሄደ ደግሞ እንደዚህ እንጨቱ መቅረቷ እየተባልኩኝ ጥሏት ለሄደ ደግሞ ማዲያት በማዲያት መሆኗ እየተባልኩኝ ይህንን እንኳን ችያለሁ። አሁን ደግሞ ገንዘብ አይደለም ጥያቄያችን፣ እንደዚህ ገንዘብ አይደለም ጥያቄያችን፣ ያ ሌላ ነገር ነው። እኔ የነሱን ገንዘብ አይደለም እኔ ጋር እያለ እንደውም ትወቀው ከኔ ጋር እያለ እኔ ቤት ውስጥ ቁጭ ብሎ እኔ እዚህ ቤት ክራይን ምንን እየከፈልኩኝ እሱ ቤት እዛ ጋር ሲሰራ ባላገባ ነው የሰራው። እኔ ግን ይሄን አላደርግም። እዛ ሄድኩኝ ጊዜ ግን እነሱን ቁጭ አድርጌ ብያቸዋለሁ። እማግዛችሁ ነገር አለ ወይ በቤቱ ላይ እኔ ሚስት ስለሆንኩኝ ምናልባትም ከመሄዴ በፊት ላግዛችሁ ብዬ እኮ የተናገርኩኝ ሴት ነኝ። አይ ተይ እናቴ ቀበሌ ቤት ውስጥ ነው የምትኖረው እና የራሷ ቤት አለ ከተባለ በኋላ በምን ትኖራለች ብላ ያለችኝ ራሷ ኤልሳ ናት። አሁን ደግሞ አስወጭኝ አቢባዬ ደከመኝ፣ በእናትሽ ደከመኝ። ከሰኞ ዕለት ጀምሮ እንቅልፍ አላየው። ሚኪ የሚባለው ላይ አስገብታ ከተናገረች ጊዜ ጀምሮ እንትን አላልኩኝም። ምናልባት ማን የምትባል ልጅ አንድ ልጅ እዚህ ሀገር የምትኖር በእሷ ተወክላ ያናገረች ልጅ አለች። ማን ነበረ? ትዝታ የምትባል ልጅ አለች። ትዝታን አናግሪያት፣ ታቅሻለች፣ ጠይቂያት። ምን የፎቶውንም ነገር ከሆነ የሬሳ ፎቶ እውነቴን ነው የምልሽ እና ይሄ የራሴ በጣም ስጫናት ነው ይሄንን ፐርሰናል እንትኗን ሼር ያደረገችኝ። መብርሃንን ሀቡ ታምም ያለው ጭንቅላቴ ታስክሪን ፎቶ አይቼ ጨነቀኝ። እንደሰብ እናት ነኝ፣ ልጆች አሉኝ። እኔ ማናቸውም ላይ እየፈረድኩ አይደለም። ሀና ላይም አልፈርድም፣ የባለቤቱ ላይም አልፈርድም። ፈራጁ መድኃኔዓለም ነው። ግን ሁሉን ነገር የነገረች እውነት ነው። ለምን ብትይ አንድ ነገር እኔ በቀላሉ ልንገርሽ። ከዚህ ካለሁበት ከኔ ኳስር አንድ ጓደኛችን ሞተ። ሲሞት ትዙ ተቋርተሻ አይተን ተደውል በመረጃ ነው እንትኑ ሬሳው የተላከው። ቤተሰቦቹ አሁን እሷ እንደምትለው ፍቃደኛ የሆነ ሰው ካለ እሷም እኮ ማረፍ አለባት፣ መመስገን አለባት። ለምን ብትይ እቺ ሴት ከህይወቷ ወጥቶ ተሰቃይታ እሱን መድኃኔዓለም ነው የሚያውቀው። ገብቶሻል? ሁለቱም ጋር በሁለቱም በኩል ነው እኔ የማየው። በዚች ብቻ እያየው አይደለም፣ በሚስቱ ብቻ እያየው አይደለም። ግን ፎቶውን ስላየውኝ እንደ እናት ያመኛል። ስለ እውነቴን ነው የምልሽ፣ እንደ እናት ያመኛል። ግን አይ ላኪ ላንቺ አለክም ለሚያስፈልገው ሰው ግን ይሄንን ከወንድሙ ጠይቃ ፍቃደኛ ከሆነ ሼር ላደርግ እችላለሁ። ከዛ ሌላ እኔንም ያስጠይቀኛል። ፐርሰናል የሰው ኢንፎርሜሽን መስጠት በሀገሩ ህግ፣ በኢንግላንድ ህግ ያስጠይቅሻል። ኢቭን እዚህ ጋር ወጥቼ ለምናገረው ራሱ እየተጠነቀቅኩ ነው ማውራው። ለምን ያንደበቴን ሁሉ የሚቀዱ ሰዎች አሉ። የሱ ፐርሰናል ሚስቱና ሚስቱ ናቸው። ሚስቱ ግን ፍቃደኛ ሆና አሁን ቅድም እንዳለችሽ ፑሽ እያደረገችሽ ነው ለሶስተኛ አካል ኢንፎርሜሽን። ድንገት ሚት ይሆናል ስልክሽ ትዙ ነው እየደወሉብኝ ነው፣ እማላውቀው ቁጥር እየተደወለ ነው። እና ፐርሰናል ፍቃደኛ ከሆነ እሷ ፍቃደኛ ሆናለች አይደል? ትፈርምና ትስጣቸውና ራሳቸው ያንን ዲል ያድርጉ። በምን ይሙት በምን አይሙት ይሄ አንጎሉ ላለችው አይቼዋለሁ። ፎቶ ሁሉን ነገር አለ። እሱ ይቅርታ እንግዲህ እና እንትን ነው ምንድን ነው ስሙ እኔ ላንቺ አልክም። እሷ እንዳለችው የራሷን ሰው ትወክልና እህቶቹ ወንድምየው እንግዲህ ብዙ ነገር የወንድምየው ጋር የተጻጻፈችውን የከለከላትን ሁሉ ልካልኛለች። እዚህ ጋር ምንድን ነው የምትይው? ማንን ነው የምታምኘው? እዚህ ጋር ወንድምየው አትስጪ ይላል፣ እህትየው ደግሞ እዚህ ጋር እናቴ አላወቀችም ይላል። እቺ ሚስት በማከል ሰው ይፍረድ።
እና እዚህ ጋር ሞቶባታል። ለእሷም ለዚችም ወንድሟ ሞቷል። እና እኔ እንደኔ ሚስትየው ውክልና ትስጥና ጉዳዩን የሚከራከርላት የዩኬ መንግስት እንደ ኢትዮጵያ አይደለም። አምሶሪ አገሬን እያንቋሸሽ ሳይሆን ኢንፎርሜሽን እያንዳንዷን አንድች ሰው ወንጀል ብሰራ አንቺ ማነሽ ተብዬ እጠየቃለሁ። ያንን እንትን ለማለት ኢቭን ሌላውን ተይ ሀቡ ሰው ልትጠቁሚ እዚህ ቦታ ላይ እየሰራ ነው ብለሽ ወንጀል እየሰራ ነው ብለሽ ስል ወንጀሉ የሚዞረው ለአንቺ ነው፣ ለሌላ ሰው አይደለም። አንቺ ማነሽ ሀቡን የምትጠቁሚው? ሀቡ ምን እየሰራችም አንቺ ማነሽ ተብለሽ አንቺ ነሽ የምትጠየቂው። እንኳን አይደለም እሷ ልትጠየቅ እኔ ነኝ የምጠየቀው። ህጉን የሚያቅሰው በደንብ የሚያቅሰው 20 ዓመቴ ነው። ህጉን ጠንቅቄ ስለማቅ ነው እያስጠነቀቅኳት ለሃና ትክክለኛውን ነገር ንገሪኝ፣ በትክክለኛ ቴሌፎን ነንበረዋ ስለምደውል አልደበኩም። በዚሁ በቁጥሬ ነው የደወልኩላት። አንቺ በምታቂ ቁጥር ነው የደወልኩላት። ደውዬ በስነ ስርዓት ነው ያናገረችኝ። ሌሊቱን በሙሉ ስታለቅስ ነው ያደረችው። እኔ ታመሜ ያደርኩ። ለእህትየውም ደግሞ ሼር ማድረግ እችል ነበረ። ለምን ይሄ ፐርሰናል ላይፍ ስለሆነ አይመለከተኝም፣ እንዳታሳልፊን ያለችኝ በመብርሃን ብላ ስለገዘተችኝ አድርጌዋለሁ። ለማንም ሼር አላደረኩም። ቅድም በኢሞሽን ሆኜ ሚኪ ጋር ላኪ ስትለኝ ለሚኪ ልልክ ነበረ። ከዛን ወረዲ ከላኩ በኋላ ለሚኪ አትላኪ ሲል ተልኳል። ወረዲ ወቶሻል። ከዛን በቃ እሱ ራሱ ወዲያው ነው እነሱ እያሉ ተፈጥፍጦ የወረደው እና እሷ ፈቃደኛ ከሆነች ለሌላ ሰው ታስተላልፍና ቤተሰቦቹ ከእህቱ ሌላ 2 ወንድሞቹ ያሉት እንትን እያሉ ነው ማለት እየተነጋገሩ ነው ከዚች ከሚስቱ ጋር። ሌላውን እኔ አላቅም። በዚህ ተባብሬ ያለው ሚኪ አመስግኖኛል። ለሁሉም ለሁለቱም እያዳለው አይደለም። ሐቋ እቺ እናት ካደረሰች ሬሳ እናቷን እንትን ለእናትየው አስባ ነው ያ ነገር አይታይ ብላለችው። የወለደ ሰው እሱን አያየውም። አጋነን ሻትበይና ሀቡ ማየት አትችም። ፎቶውን ብታይ አትችም። ቆይ እዚህ ጋር ኮሜንታተሮች አስክሬኑ ለምን ተበላሸ የምትሉ ሰዎች ብሬኑ ወጥቷል ለምርመራ። አንድ አስክሬን አንድ ሰው ሞቶ ሲቆይ አስክሬኑ ይጠቁራል፣ ይበልዛል። ብሬኑ ለምርመራ ስለወጣ ለዛ ነው፣ ስለተነካካ ነው አስክሬኑ። በተረፈ ምንም ሌላ ነገር የለው። ማናችንም ኖርማል ሞተን ተኝተንም ሞተን ከቆየን ካደርን 2 ቀን 3 ቀን ካደርን እንሸታለን፣ እንበሰብሳለን፣ እንገማለን፣ እንጠቁራለን፣ እንበልዛለን። ኖርማል ነው። አስክሬን እኮ ነው። እንዳማረ እንደተዋበ እንዲቆይላችሁ ነው በህይወት እንዳለ ሰው የምትጠብቁት። በተረፈ እኛ ሳባን እናመሰግናለን። ኤልሳ ነቅላ ወጥታለች። ኤልሳ ካለሽ ግቢና ጥያቄው ከጠራልሽ ጠርቶልኛል፣ አመሰግናለሁ። አሁንም ጥያቄ ያልተመለሰልኝም ካልሽ በኤምባሲ በኩል መጠየቅና መከታተል ትችላለሽ ብላ መልስ ሰጥታለች። ሳባ ውክልና የምትሰጡት ሰው ካለ እኔ ጉዳዩን ዘግቼ ለሌላ ሰው መስጠት ትችላላችሁ። ዘቡዬ ይመልስሻለሁ። ቆይ ዳይመንድ ዩኬ ስለሆነች እንዴ ላውራ እንዴ ብቻ ማውራት ትችላለህ። ዳይመንድ ነይ ላኪ ፍላወር አለው ወይ አንድ ቁጥር ምጽፊው ለካለ ያታቻለሽ የሌለሽ መስለሽኝ እኮ ልስብሽ እኮ ነው። ዜድ ዘቡና እንዴት እያወረድኳት ምን አለ መሰለሽ ምን ላል እንደሆነ ታውቂያለሽ። ላይክ የጥሩ ጊዜውን አስባ እሷ ማለት ልጅቷ በተቻላት አቅም ለወንድሟ ስትል አርፋ ብትቀመጥ፣ እሷ ደግሞ ሁሉንም ኬዙን ሲኖርም እዛም ተጠርታ ያየች ሁሉን ነገር እሷ ናት። ገባሽ? ከግኒ ኬዙንም የሆነ ነገር ራሱ ቢባል ገባሽ የምትቆመው እሷ ነች። አዶን ሌላ ሰው ዳይመንድ ዩኬን የሚያክል ትልቅ ሀገር ህግ በጣም የረቀቀበት ሀገር ጓደኞቹ ቤት ውስጥ ታች ወድቆ ሞቶ ተገኝቶ ችግር ቢኖር አንደኛ የሚያዙት እኮ ጓደኞቹ ናቸው። ይሄ ሰው በሰው እጅ ቢሆን የሞተው ተገፍትሮ ቢሆን የወደቀው አሻራ ይገኛል። ገላው ላይ ጀርባው ላይ የተገፈተረበት የሰው እጅ አሻራ ይገኛል። ስለዚህ አብረውት ሲጠጡ የነበሩት አንደኛ የሚያዙት ጓደኞቹ ናቸው። ሁለተኛ ነገር ውስጡ ሲመረመር የጠጣው ነገር ላይ መርዝ ቢኖር አንደኛ የሚያዙት አብረውት ቤት ውስጥ የነበሩ አብረውት ሲጠጡ የነበሩ ጓደኞቹ እንጂ ከተለያየች 2 ዓመት ያለፋት ሚስቱ ሌላ ቦታ የምትኖር ሚስቱ በነጋታው ሄዳ በፖሊስ ኢንፎርም የተደረገች ሚስቱ አይደለች የምትጠየቅ የምትችለው። አባባሌ ምን እንደሆነ ታውቂያለሽ? ኬዙን እሷ ይዛው
ቢተዋት ማለት ምንም ነገር ማለት ያ ለምን እንዴ ለምን ሐራም እሷ ሳታሳዝንም ህይወት አላት። ኬዙን ትስጥ ለሌላ ሰው፣ ከዛ ከሌላ ሰው ጋር እንትን ይበሉ። ለምን እሷ ኦልሬዲ የባለቤቷን የማጣት ሀዘን አለ፣ እንደገና የእነሱ ጥርጣሬ አለ። የሆነ ነገር ሪፈረንሱን ትስጠን። ሁለተኛ የሆነ ነገር በስሙ ሀብት ወይ የሆነ ነገር ይኖረዋል ዩኬ ላይ ከሆነ ያጣሩ፣ በሚፈልጉት ሰው በኤምባሲ የሚያጣሩ ብቻ። እሷ ታስረክባቸውና እነሱ እኛ ምናምነዋለን ለሚሉት አካል ታስረክብላቸውና እሷ ህይወቷን ትቀጥል፣ ስራዋን ትስራ፣ ልጇን ታሳድግ። ሀቢባ በጣም ትችላለች። እኔማ ጀስት ላይክ አሁን እነሱ ማለት ነው እዚህ ሀገር ምን አለ መሰለሽ ኬዙ እንዲህ ነው ሲባል ብቻ ነው የምትጠሪው እንጂ አለበለዛ እነሱ ምንም የሆነ ሰው ግን ይሄዳ ይሄ ኬዝ እንዴ ነው ማለት ብሎ መጠየቅ አለ። ያው ጠበቃ ምናምን ካዘጋጁ ነው እንጂ ማንም አይሄድላቸውም እዚህ ሀገር ማለት ነው። ግን ምን ጠበቃ ያዘጋጁ እነሱ ይኸውልሽ፣ እነሱ ደስ እንዲላቸው ጠበቃ ያዘጋጁና ለሚያምኑት ጠበቃ ማያስፈልገውም። ኦልሬዲ እሱ እኮ በቃ ተቀብሯን ኢንቨስቲጌት ላይ ነው ያለው፣ ገቨርንመንት ሃንድ ላይ ነው ያለው። እና ጥያቄ ከፈለጉ ማለት ነው እኮ እንደዚህ ማለት አሁን ለምሳሌ አሁን እነሱ እኮ አሁን ሳባ ቅድም ልጅቷ ስትመጣ አንቺን እኔ ለመውቅስ እንትን አልሽ እንጂ የምትፈልገው የኔ ዴት ሰርቲፊኬት እንፈልጋለን አልመጣልንም ከሬሳው ጋር ነበር የእህቲቱ ጥያቄ ማለት ነው። እናቱ በቃ ማወቅ ትፈልጋለች፣ ከዛ ማረፍ ነው የሚፈልጉት። እና እኔ ደግሞ እዚህ ሀገር አንድ ሰው ከሞተ ዴት ሰርቲፊኬት ይሰጣል። ኢቭን ዶ ቴምፖራሪ ራሱ የሰጡሽን አንቺ መስጠት አለብሽ ለነሱ፣ ለእናቱ ሰላም ስትይ ከልጅቷ ጋር ሰላም ካልሆንሽ ማለት ነው። ገብቶሻል? እና አሁን ሌላ ተወካይ ምናምን አያስፈልገውም። ኦልሬዲ እሷ ኔክስት ኦፍ ኪን ነች። ራሷ ጨርሳ ሁሉን ነገር ምንም የምታደርገው ነገርም የለም ሲጀመር። እነሱ ሁሉን ኢንቨስቲጌት ካደረጉት በኋላ ኮንታክት ያደርጓታል። ሂዳ ፈርማ መውሰድ ነው የሚያስፈልጋት እኮ። ሌላ ሰው ኮንታክት አድርጎ እኔም አልፈርምም ሌላ ሰው ኮንታክት አድርጉ ብላ ወይ ለኤምባሲ ውክልናው መስጠት ወይ ለሆነ ሰው በእኔ ቦታ ለሌላ ሰው እንዲደውሉ ብላ ሄዳ ያንን ሰው ማገናኘት አትችልም። ትችላለች፣ ግን ማስቀየር አለባት። ያ እንደ ተወካይ ማድረግ ትችላለች። ባት ሺ ዶዝንት ኒድ ቱ ዱ ኤኒቲንግ። ምንም ብዙ ነገር የምትሰራው ስራ የለም ለማለት ነው። ግን እሷ እንደዚህ ረበሸች ምናምን ካለች ኦልሬዲ ሰርቲፊኬት ነው የሚፈልጉት። አሁን ሁሉ ነገር ኬዙ ሲዘጋ ሁሉን ዲቴል ይናገራል። ገባሽ? ያኔ ለቤተሰቧ ለእህቲቱ እንኳን ባይሆን ለእናቲቱ ብቻ መስጠት አለቀ። ይህንን ነው ልጅቷም የፈለገችው እንጂ ሳባ እንደዚህ አድርገዋለች ወንድሜ ምናምን አላለችም። ከሚኪ ቤት መጣ ማለት ነው። ጥያቄዋ ይሄ ብቻ ነበረ። እሷንን አልወቀሰቻትም። የወቀሰቻት ምንድን ነው? አልሰጠችንም፣ ሰርቲፊኬት አልሰጠችንም ብላ ነው። አልተሰጣትማ ማሪ አልተሰጠኝም ማለች እኮ። አቡዬ አንዴ ይቅርታ፣ እዚህ ጋር ይኸውልሽ፣ እዚህ ጋር ምን አልሽ መሰለሽ? መስጣት ትችላለች። ኖ እዚህ ጋር ልንገርሽ፣ ላርምሽ። ሚኪ ቤት ሆና ምን እንዳለች ታውቂያለሽ? ሚኪ ቤት ሆና ነገሮቹን በሙሉ ትደፋፍንብኛለች ስላለች ነው እጄን የከተትኩት። እቺ ልጅ አልደፋፈነችባትም። አንዴ ልጨርስ። አልደፋፈነችባትም። ለእኔ ያለች ሚኪ ጋር ነገሮቹን በሙሉ ታረጋለች። ምዘጋጋ ከሆነ ለምን ለወንድሞቹ ትሰጣለች? እስኪ አንቺም እንደ እህት ሆነሽ እስኪ እዚህ ጋር አስቢ። ለምን ትዘጋጋባታለች? እያሰብኩት እኮ ነው። ገባሽ? እኔ በሷ ቦታ ብሆን እኔ ወንድሜ ቢሆን አይዋን የሱን ዴት ሰርቲፊኬት እፈልጋለሁ። ኢቭን ቴምፖራሪውን እሺ ካልሰጧት ቴምፖራሪ እኮ ቢሰጣት አይደለ እንደ ሬሳ ወስዳ ይሰጠችው። ሳባ ከእናቱ ጋር ስምምነት ናቸው። ይቻላል። አዎ ይቻላል። እና ለእናቲቱ ቴምፖራሪውን ትችላለች ራሷ። ሳባ ሁሉ ነገር በእጇ ነው። ገባሽ? ሁሉ ነገር እሷ መወሰን ትችላለች። ምክንያቱም እሷ ስለሆነች ተጠሪ ማለት ነው እዚህ ሀገር። እኔ አሁን ሂጂ ስለሱ ብጠይቅ አይሰጡኝም። አንቺ ማንሽ ምንድንሽ ነው የምትባዩ? ገባሽ? አይሽ እኔም እያልኩኝ ያለሁት ሳባ ውክልና ከሰጠች ከቤተሰቦቹ ለወንድምየው ትስጥ። ወንድምየው ጠበቃ ይዞ እሱንን እሷና የምትወስድ ትዝታ አሁን ይኸውልሽ ናት። ሳባ የጠየኳት ነው እየሰማች ነው። ለእናቲቱ እረፍት ከፈለግሽ የእውነት አንቺ ያደረግሽን ሁሉ አፕሪሼት አደርግሻለሁ። እሱንን ሬሳውን መላኩ እንጂ ካልፈለጉ ማቃጠልም ይችላሉ። በቀበሌ ሄዶ እዚህ ሀገር ማለት ነው። ገባሽ? ቴንኪ ፎዳት። ግን አሁን እናቱ እንድታርፍ ከፈለግሽ አንቺ ኮፒውን እንኳን ስጫቸው። ከዛ ኦሪጂናሉ እስከሚመጣ ድረስ ደግሞ ከዛ ትሰጫቸዋለሽ። ለእግዚአብሔር ስትይ ማለት ነው። እረፍቱን ነው የሚፈልጉት እነሱ። ገባሽ? ሳባ ይቻላል፣ ይሄ ይቻላል። ቴምፖራሪ ተብሎ የተሰጠሽን ዴዝ ሰርተክፌት ይሄ ፋይናል አይደለም፣ ቴምፖራሪ ነው ተብሎ የተሰጠሽን ዴዝ ሰርተክፌት መስጠት ይቻላል ለሰው።
ከይሱ ሳይዘጋ ጠይቀሻል እንደሚቻል? ሚዩት ነሽ ሳባ። ሀቢባዬ ሚዩት ሆኖ ነበረ። ዴት ሰርተፊኬቱ ቴምፕራሪው ማለት ነው ሰጥቻቸዋለሁ። በጣም ይቅርታ ሆስፒታል ምስሬት ስምሽን አላወቅኩትም። ፈርስፎ እኔ የማደርጋቸውን ነገሮች ሁሉ በክፋት ማደርግ ሴት አይደለሁኝም። እና ያን አሁን ያንቺ ያልሽውን ኤልሳ እንደዚህ ብላለች እንትና እያለች ትዝታ እየነገረችሽ ነው ሁሉንም ነገር ማለት ነው። እኔ ጋር ያሉትን ነገሮች በጠቅላላ ለራሴ እፈልገዋለሁኝ። ኦሪጂናል ዴት ሰርቲፊኬት እኔ ራሴ እፈልገዋለሁኝ። አላገኘሁትም። ካገኘሁት ደግሞ እኮ ለእኔ ምን ያደርግልኛል? ለእነሱ እኮ ነው የምልከው። ልክ ከወንድምየው ጋራ መጀመሪያም ከወንድምየው ጋር ግንኙነት የነበረን እሱ ነበረ። እዛ ጋራ ተቀባይ ሬሳ ራሱ ሪስፖንሲቢሊቲ የሚወስድ የነበረው እዛ ጋራ ወንድም ነው፣ ትልቅ ወንድሙ ነው። ለዛ ነው ኤቭሪ ሲንግል ቲንግ ለሱ የምልከው። እንደገና ቴምፖራሪ ዴት ሰርቲፊኬት ኦልሬዲ ከሬሳው ጋራ ገብቶ እነሱ እጅ ነው ያለው። እኔ ጋርም አለ። ለምን ሲሰጡሽ አንድ ነው የሚሰጡሽ፣ አንቺ ነሽ ብዙ ፕሪንት የምታደርጊው። እኔ ለምፈልገው ፕሪንት አድርጌ ይዤ ሄድኩትን ይዤው አልተመለስኩት፣ እዛ ነው የተውኩት። ሌላው ቀርቶ የጋብቻ ሰርቲፊኬት ራሱ እንዳልጠየቅ ብዬ ሁለት ስለነበር አንዱ የኔ አንዱ ለሱ የሚሰጠው፣ አንደኛውን ወስጄ አብሬ ነው የሰጠኋቸው ለባሏ ለኤልሳ ባል የሰጠሁት እና ሰጥቻቸዋለሁኝ። አሁንም ልክ እንዳለችው ትዝታ ኤልሳ መግባት አለባት። ይሄን ሳታቅ ነው የመጣችሽ። ለባሏ ዴት ሰርተፊኬት ኮፒ እንደሰጠሽ ሳታቅ ለዛጎል የላከችላት ወረቀት ኢሜይል ብቻ የኢሜይል ስክሪንሻት ብቻ ነው የላከችላት። አየሽ፣ ፉል ኢንፎርሜሽን ሳይኖራት ነው ወደ ሚዲያ የመጣችው። ኤልሳ ፕሊስ ነይ ግቢ። ልንገርሽ አንድ ነገር ሀቡዬ፣ የእውነት ማለት ነው እኔ ብዙ ነገሮችን እንትን እያደረግኩኝ ይሄንን እችን ልጅ የምታውቃት ኦንላይን ላይ ነው። ያ እራሱ እንትን የተላከላት ሪዛልት ራሱ ማለት ነው ወንድምየው ኤክስፕሌን አድርጎላታል። የተማረው ነው ወንድምየውም ኤክስፕሌን አድርጎላታል። የልጁን ፕራይቬት ቲንግ በየቦታው መስጠት እኮ የለባትም። ለብዙ ቲክቶከሮች ልክ ያለው ብላለች። ታዲያ ይሄ ግን ስህተት። የእውነት የወንድምሽን እንደዚህ አይነት ነገር ትልከልሽ የሚለው እኮ እዛ ጋር ሀቡ ራሱ አይቺው እንትን የምትሰራዋ ልጅ ትንገርሽ። እኔ ስል የነበረው ስደብቅ የነበረው ለትዝታ ራሱ አውርቻታለሁኝ። ምንም መጠጥ የለም እያልኩ ነው ስደብቅለት የነበረው እኮ። ለምን ይሄ ልጅ ሞቷል፣ በመጠጥ ሞተ እንዳይባል ነው። አሁን ግን በትክክል እንደዚህ ፓብሊክ ላይ ካወጣችሁ ግን ልጁ እኮ ኦቨር እኮ ነው የነበረው መጠጡ። እኔ ደብቃለሁኝ እዚህ ጋራ፣ የእናቱ ልጅ ግን ፓብሊክ ነው። አቡ እዚህ ጋር ስጨምርልሽ እሷ ይሄን እንድትናገር ያረኳት እኔ ነኝ። አልናገርም የባሌን ገበና አላወጣም ብላን ያለችው። እዚህ ጋር ሌባ ትባያለሽ። አሁንም ሳባ አይደለችም የባሏን ገበና ያወጣችው፣ የገዛ የእናቱ ልጅ ቤቱ ናት። ሚዲያ ላይ ወጣ ወንድሟ ጠጥቶ በመጠጥ ጠጥቶ እንደሞተ የፖሊስ ሪፖርቱን የአስክሬን ምርመራ ውጤቱን ለሁሉም ሰው እየላከች ሁሉም ሰው እንዲያነብና ወንድሟ ሰክሮ ወድቆ እንደሞተ ዓለም እንዲያውቅ እያደረገች ያለች መብርሃን ምስክሬ ናት ነው የምላችሁ። እዚህ ለእናቴ ልጆች እንኳን አልጠጣም ነው ያልኳቸው። መጠጥ አልተገኘም ደም ውስጥ ነው ያልኳቸው። አሁን ግን አሷ ፓብሊክ ስላወጣችሁ አሁን ሁሉም ሰው ያቀላታል ወንድሟ ሰክሮ እንደሞተ። በቃ እኔን ግን አስወጪኝ። በቃኝ እናትዬ ይብቃኝ። እሺ በቃ ልከሽላታል። ስለዚህ ኤልሳ ባለቤቷን ትጠይቅ ማለት ነው። ባለቤቷን ትጠይቅ በኢንቨሎፕ ከመሬጅ ሰርቲፊኬቱ ጋራ ሁሉም እዛ ትቼላቸው ነው የመጣሁት። ለምን እኔ እዚህ አለ ፍቻችን አንተን አላለም ሞቷል። እኔ ራሱ ዊዶ ለመሆን ማለት ነው የሙት ሚስት ለመሆን ያ ሰርቲፊኬት ያስፈልገኛል። እስካሁን ዊዶ እየተባልኩ አይደለም እና ያ ሰርቲፊኬት ያስፈልገኛል ኦሪጂናሊው ማለት ነው። ግን አንድ ነገር እዚህ ጋር ማለት ነው አንድ ሰው ይሄ ልጅ ሞተ አወጣሁኝ የእሱን ሚስጥር በተንኩኝ እዚህ ጋራ ምንድን ነው እኔ የምጠቀመው ነገር የለም አይደለ? በጥሩ ሁኔታ በቃ ሁሉንም ነገር እግዚአብሔር በምህረት ይጎብኘው። እሱ ራሱ ከደጋጎቹ ጋር
ላምጣው ብዬ ነገሮቹን እዚህ ጋር ያለውን ነገር ብዘጋለት ነው እንጂ ጥሩ እያወጣሁኝ አሁንም ሬሳውን እንደዚህ ይበትናለሁኝ ካለች እኔ ኦልሬዲ ከእጅ አውጥቻለሁኝ ማለት ነው። ሁሉም ሰው በሚመለከተው በሁሉም ሰው ፊት እኔ ካሁን በኋላ ሪስፖንሲቢሊቲ አልወስድም። ሁለተኛ ጓደኞቹ ለምን እንደዚህ አላስይዘቸውም? በዛ በኩል ከጓደኞቹ ጋር ይገናኛሉ። እኔን ከጓደኞቹ ጋር እዚህ ጋር አታነካካኝ። እኔ ጓደኞቹ ያደረጉኝ ነገር የለም። ሳባዬ ሲጀመር ጉዳዩ እኮ የሰው እጅ ቢኖርበት እኮ ዩኬ እኮ ህግ ያለበት ሀገር ነው። ትልቅ ሀገር እኮ ነው። ምንም ነገር ቢገኝ አስክሬን ምን ማለት ላይ ጓደኞቹ ይለቀሙ ነበር። ስለማይመለከታቸው ጉዳዩ ንጹህ ስለሆነ የሞተው በቀኑ ደርሶ ስለሆነ ነው ምንም ያልተባለው። ስለዚህ ምንም ያልተባለው ነገር አንቺ በጥርጥር እጠራጠራለሁ ብቻ ብለሽ የምታስይዥበት ሀገር አይደለም። ኧረ እንዴት አድርጊ አንቺ ስላልሻቸው አይደለም የሚይዙት። አንቺ ስላልሻቸው ሳይሆን ጉዳዩ ከተመለከታቸው አስክሬኑ ላይ የእጅ አሻራ ከተገኘ መርዝ በልቶ መርዝ አጠጥተውት ከሆነ በምርመራ እንጂ የሚንቀሳቀሱት በሰው ወሬ አይደለም የሚንቀሳቀሱት። ስለዚህ አንቺ ስልጣን የለሽም ዝም ብለሽ ንጹህ ሰው ያዙልኝ ብለሽ የማስያዝ ምንም አይነት ነገር ቢባል ኤልሳን አስገቧት ፕሊስ። አንዴ ትዙዬ አንቺ ልሸኝሽ እና ማሪ በአንቺ ቦታ ትግባቡ። ኧረ እኔን ማስወጪኝ በእናትሽ ሀቢባዬ፣ በእናትሽ ልጠይቅሽ ነው እኮ ውዴ። በቃ ጉዳዩ ስለሆነላት አይመስለኝም። ፕሊስ አስወጪኝ። ሁሉ መልካም ነገር አድርገሽ ለይቅርታማ ልብ ይኖርሽ ይገባል። እኔ ቅርብኝ በእናትሽ፣ በእናትሽ ቅርብኝ። እኔ እውነት ነው አሁን ይኸውልሽ እንደዚህ ላይ መነጋገር መነጋገር ችግርን እንደሚፈታ ይሻላል። አንቺ ጉዳዩን ጽድት አድርገሽ ጥርት አድርገሽ ከሀስከፋ አስረዳሽን እሷን ገባ። ስለዚህ እንደዚህ ከሆነ ገብቶኛል። አሁን አታውቅም ነበር ለባለቤቷ በር ሰርተክፌቱን ዴዝ ሰርተክፌት ቴምፖራሪውን እንደሰጠሽ አታውቅም ነበር። ሳታውቅ ነው ገባሽ? እሺ ኤልሳ ለምን ወጣሽ? ኤልሳ ወይሃቡ እንዴት ነሽ? ለምን ወጣሽ? ያረገብኝ በስንት መከራ በሌላ ሰው እኮ አስገብኝ እያልኩሽ አላየሽውም? አላየውም ማሪ። እሺ ያረገብኝ። እሺ ኤልሳ ለባለቤትሽ መስጠቷን ቴምፖራሪ ዴዝ ሰርተክፌቱን ታውቂ ነበር? ይሄው ባለቤቴ አጠገቤ ነው ያለው አቡዬ። እሺ ያው ይናገር፣ እድሉን ስጭው። እሺ ባለቤቴ አጠገቤ ነው ያለው አቡዬ። ሄሎ እንዴት ናችሁ? ሰላም ነው? ሰላም እንዴት ነህ? ከስራ መምጣቴ ነው። እሺ ኦኬ ሳሚ፣ ሳሚዬ አንድ ጥያቄ ልጠይቅህ። ከሬሳ ጋር ስመጣ የሰጠውክ ኢንቨሎፕ አለ አይደለ? እስከ ጋብቻ ወረቀት የጋብቻ ሰርተፍኬት፣ ለዚያውም እናንተ መኝታ ቤት አስገብተው ነበረ የወሰድኩት። ይኸውልሽ የሽመልስን ፎቶግራፍ በትልቁ ከነፍሬሙና የጥርስ ብሩሾችን ምናምን ነው የወሰድኩት። ሌላ ወረቀት ምናምን አላየሁም። ኢንቨሎፕ እንደውም ነበረ። ለዚያውም የዛን ሰዓት ስጠይቅ አዎ እዚህ ጋር አለ ብለኸኝ፣ አዎ የጋብቻ ወረቀቴ ነው ቴንክ ዩ የጋብቻ ወረቀት ነው ይሄ ብዬ እዛ ውስጥ ያመጣሁበት እና እናንተ ጋራ ወይ እና የት ነው ያለው ስልሽ፣ አሁን ያኔ ፎቶን እዛ ሰቀለው የቡሩሽ ምናምን አምጣልኝ ስትይ መኪና ውስጥ ገብቼ ይዤልሽ መጣው ሰጠውሽ፣ ላንቺ ማለት ነው ይሄው ብዬ ሰጠውሽ። ከዛ በኋላ ያየሁት ነገር የለም። እኔ ቅድም ኤልሳ ማለት ነው ቅድም ኤልሳ ሌሎች ወረቀቶችም አሉ ከዚህ ወረቀት ጋር ለዛጎል ከላኩላት ወረቀት ጋር ሌሎች ወረቀቶችም አሉ ብላለች። ምናልባት እነሱ ይሆኑ። እኔ ይኸውልሽ አቡ እኔ ያየሁት ሌላ ወረቀት ከሬሳው ጋር ያኔ እዛ ምንድነው አየር መንገድ ሲወጣ አብሮ ወረቀት ይዘው ይወጡ አሉ። የወንድሙ አዞት የወጣው ማለት ነው። ምኑን አላነበብኩትም። በእርግጥ እሱ ነው የዴት ሰርተፊኬት እሱ ነው። ያለ ዴት ሰርተፊኬት ሬሳ ማይሰጥ። ግን እኔ ያየሁት የጥርስ ብሩሽ ከአየር መንገድ የሚሰጠውና የሽመልስ ፎቶ በትልቁ በማንጠልጠያ ነገር ወስጃለሁ። በቃ እኔ ትክክል። እንደገና ደግሞ ከሬሳ ጋራ ልክ እንዳልከው ከሬሳ ጋራ ሲወጣ ዴት ሰርተፊኬት አለ። ያለ ዴት ሰርተፊኬት አያስወጡም። እዛው እናንተ ቤት ውስጥ ያለው አንዴ ባወራ ደስ ይለኛል። አሁን ይሄ ሁላ ውዝግብ የመጣው እኔ አሁን እንደማውቀው እሷ አሁን ሚስቴ ናት እዚህ ጋር ቁጭ ብላ ሁሌ የምትበሰለሰለው አንድና አንድ አሁን እዚህ ጋር ለሷ ጥያቄ የሆነባት ነገር ቢኖር ትልቁ ነገር አሁን ጓደኞቹ ሚስትየው ምናምን ገደሉ ሳይሆን እሷ ትልቁ ጥያቄ የሆነባት የነበረው አንደኛ ለምን 11 ወር ሙሉ ቆየ?
ለምን እስካሁን በቃ ከኔ ጋር ምን ስንጣላይ ነበር። አሁን እኔ ከወንድሟ ጋር በደንብ ነው የምናወራውና ከሽፈራው ጋር በደንብ እናወራለን። ከሷ ጋር መሀል ላይ ትንሽ እንደውም እሷ ትንሽ አግሬሲቭ ስለሆነች እኔ በመሀል ተረጋጊ እያልኩ ነው እስካሁን ያቆየዋት ማለት ነው። እና ትልቁ ጥያቄዋ እሷ ለምን 11 ሰው ሙሉ እንዴት ውጭ ሀገር አይደለም ውጭ ሀገር እዚያ ራሱ ውጤት እየተሰጠ ለምን ይሄን ያህል ጊዜ ቆየ ነው ትልቁ ጥያቄው። ሁለተኛው ጥያቄ ደግሞ ሰው ጠይቃለች መሰለኝ እሷም ለሽፈራው ውጤት የሚለው ማለት ነው። አሁን ኢሜል የሚደረግ ሁለት ውጤቶች ተልከዋል። እሱ ውጤቶችን ሌላ ሰው ስታሳይ እንደዚህ ሞት በእንደዚህ በኢሜል አይደረግም ወይ በኤምዲኤፍ ነው እንጂ የሚሰጠው በወረቀት በኢሜል ኖርማል በአንድ ኢሜል ሰው አይሰጥም ብላ እሱን አረጋግጣለች። እና ጥያቄ የሆነባት አንደኛ እሱ ነው። ይሄኛው ልክ አይደለም ፌክ ነው እያለች ስለምታስብ ማለት ነው። በጣም ሌላኛው በቃ አንዴ ቆይ ነጥብ እያስኩኝ አንደኛ የላከችልን ውጤት ፌክ ነው ብላ የላከችላት ውጤት ፌክ ነው ብላ ታስባለች። የሞት ውጤት በኢሜል አይላክም በፒዲኤፍ ነው የሚላከው። አይ ዶንት ኖ ሃርድ ኮፒ እንደማለት ነው። ፒዲኤፍ ሃርድ ኮፒ ሶፍት ኮፒ ነው። ኢሜል ሶፍት ኮፒ ነው። ስለዚህ ሃርድ ኮፒ ነው። በሃርድ ኮፒ ፔፐር ቤት ድረስ በፖስታ ነው እንጂ የሚላከው በኢሜል አይላክም። ስለዚህ የላከችልን አንድ እሱ ነው። እኛ ደግሞ አንድ እሱ ነው። ሌላ ደግሞ ያኒ አሁን እዛ ሲሞት 40 ቀን ቆይቶ ነበረ። ሬሳው ሲመጣ በ40 ቀኑ ነው እዚህ መጣውና በወቅቱኛ ያኔ እዚህም ፖሊሶችንም ስናናገር ዶክተሮችንም ስናናገር ካሜራ ይታይልን ምናምን በሚለው ውዝግብ ነበርና አንደኛ እስካሁንም ያልተዋጠልን ካሜራ እንዴት እዛ ውጭ ሀገር እንዴት ካሜራ ይጠፋል በሚለው አኔ ስልሽ አወዳ ቢያንስ እዛ ጋር ሌላ ደግሞ የሽመልስ ጓደኞች ሴቶች ነበሩና የሞተበት አካባቢ ካሜራ አለ። ያ ካሜራ ለምን አልታየም ነው ትልቁ ጥያቄ ደግሞ አንድ ማለት ነው። እና አሁን ጓደኞቹም በወቅቱ ያኔ የፖሊሶች ይዘውታል ነበር የሚሉት። ሳባም እንደምትለው አዎ ፖሊሶች ይዘውታል ከቀብሩ በኋላ ኦሬዲ ውጤት ይመጣል በሚለው ነበር ስልሽ እኛም ትንሽ ያው ሞት ዝም ብሎ ሰው ሞተ ከሚባል እንደዚህ አይነት ውጤቶችን እንጠብቅ ነበር እኛ ራሱ ማለት ነው። እና ያ ነገሩም በጣም ጥሩ 3 ጥያቄዎችን የጠየቃችሁት። አንደኛ በኢሜይል የተላከ ውጤት ፌክ ነው ብለን ነው የምናስበው። ምክንያቱም ሰው ስንጠይቅ ዩኬ ላይ ውጤት ሲመጣ በሃርድ ኮፒ ቤታችሁ ድረስ በኤንቨሎፕ በፖስታ እንጂ በኢሜይል አይላክም ተባለን። አንድ የሁላችንም ማሰብ አይደለም። አይ እሷ ጠይቃ ያረጋገጠች ነገር ነው። ኤልሳ ጠይቃ ከሰዎች ያመጣች እኮ ገባኝ። ኤልሳ ሀሳብ ነው እየጻፍኩት እንደማለበለ። ሁለተኛ ደግሞ ለምን ውጤቱ ቆየ? አይደለም ዩኬን የሚያክል የሰለጠነ ሀገር ኢትዮጵያ ውስጥ እንኳን የአስክሬን ምርመራ 11 ወር አይቆይም። ስለዚህ ለምን ቆየ? እሺ ሶስተኛ ለምን የሞተበት አካባቢ ካሜራ አልታየልንም? ቴንኪው። እነዚህ ጥያቄዎች ታዲያ አንዲት ግለሰብ ሳባ ለማገዝ ብላ አስክሬኑን ላመጣች እሷ ናት ተጠያቂ ወይስ የዩኬ መንግስት ነው የዩኬ ፖሊስ ነው ተጠያቂ ለዚህ ጥያቄ? አይ እሱ እኔ አሁን እኮ አሁን እኔ ሳባ እንደዚህ አርጋለች ልል አይደለም አቡ ያው መዘግየ አሁን የኤልሳ እኮ መዘግየቱ ነው እንጂ ሌላ ነገር አሁን ሳባ ጥፋተኛ ናት ጻፋ መዘግየቱ ጉዳዩን በፍጥነት አለመስራታቸው ተጠያቂዎቹ መርማሪዎቹ ናቸው ተጠያቂዎቹ ወይንስ ጉዳዩን ቶሎ አለመመርመራቸውና ቶሎ ውጤት አለማምጣታቸው ተጠያቂ ፖሊሶቹ ናቸው ወይስ ሳባ ናት? ማን ነው ተጠያቂ? ሳባ ናት። ልክ ነሽ። እሱ ግን ያ ምን ሆነ መሰለሽ አሁን እንግዲህ እኛ ፖሊሶቹን እዛ ጋር ውጤቱ እንዴት እንደሆነ ምናምኑን ሂደቱን አናውቅም። ገባሽ? እዚህ ጋር ሆነ እሷ በቃ በየቀኑ የምትብለሰለሰው ስለ ውጤቱ ብቻ ስለሆነ መንግስት አቆይቶት ነው ፖሊስ አቆይቶት ነው አትልም። ገባሽ? የሆነ በቃ አሁን አስረዳኸኝ። ኤልሳ መንግስት አቆይቶት ነው ሳይሆን መንግስት ውጤቱን ሰጥቷታል፣ ግን ሳባ ናት ልታሳውቀን ያልፈለገችው ብላ ነው የምታስበው። በቃ ኦልሬዲ ካሁን በኋላ ውጤት የለም ብላ ነው የደመደመችው። ገባሽ? ውጤት የለም ካሁን በኋላ ኤምባሲ ሄዶ ሳባ ውጤቱ ተሰጥቷታል ብለን ነው የምናስበው። አልተሰጣችንም ብሎ እኮ ኤምባሲ ሄዶ መጠየቅ ይቻላል። ከዛ ኤምባሲ ሳባ ደብቃ ከሆነ ውጤቱን ተሰጥቷት ደብቃ ከሆነ ካልሰጠች ለኤልሳ በኤምባሲ በኩል ማወቅ ይቻላል እኮ። እኔ ከዛ ውጪ አንድ የምናገረው ነገር ሳባ አሁንም ቢሆን እውነት ለመናገር ትብብሯ እዚህ ማምጣቷ ብዙ ነገር መሆኗ ይሄ ሪስፔክት በጣም ሊያዝላት ይገባል። እኔ እዛ ላይ እንትን የለኝም አሁንም ቢሆን ማለት ነው። በጣም ለፍታለች። ግን እኛውን ትልቁ ችግራችን የሳባም ችግር ይሁን የዩኬም ችግር ይሁን ውጤቱ ለምን ዘገየ በሚለው አሁን ስልሽ አሁን በጣም እኔ አሁን ባለቤቷ ነኝ። አሁን እኔ ሽመልስን በደንብ ነው የምንግባባው። እቃጠላለሁ በየቀኑ
እናትና ደግሞ ልጆች ደግሞ ምን ያህል እንደሚቃጠሉ አስቡት እናንተ ማለት ነው። በጣም ከባድ ነው። በቃ እኔ ራሱ እንቅልፍ ተኝቼ አላውቅም በእውነት ነው የምልሽ። እና ይሄ ምን ያህል በቃ ጭንቀቱ እኔ እንጃ። ብቻ ልጁ ደግሞ ጥሩነቱ መልካምነቱ ነው መሰለኝ ህዝቡ ነው በቃ በጣም እየተጨናነቀ ያለው ማለት ነው በእንደዚህ አይነት ጉዳይ ማለት ነው። ለምን የሆነ ዝም ብለሽ ሰው አይደለም ልጁ በጣም ያሳዝናል። ለኤልሳ ልንገራት ውጤቱ ሲወጣ የወጣበት ቀን ሰዓት ይጻፋል። ሳባ ደብቃ ከሆነ በጊዜ ወጥቶ ለእናንተ ሳሰጣችሁ ቀርታ ከሆነ የወጣበት ቀን ሰዓት ኤቭሪቲንግ ስለሚጻፍ በዛ ታረጋግጣላችሁ። እንደዛ እግዚአብሔር ይስጥሽ። አሁን ደግሞ ሀቡዬ እኔ ለሳሚ ልናገር ለሳሚ የምለው ነገር ማለት ነው። እና ሽፈራው ወንድም ነው ሽፈራው? አዎ አባት ይገናኛሉ። በእናትሽ ይገናኛሉ። 5 ዓመትም ሊቆይ ይችላል ኬዙ። እግዚአብሔር ዳይመንድ ዩኬ ውስጥ ነው የምትኖረው። ዳይመንድ ንገሪያቸው ለኤልሳ እና ለባለቤቷ ትንሽ ልቧ ኤልሳ ልቧ እንዲረጋጋ። አንቺ ዩኬ ውስጥ ስንት ዓመት እንደኖርሽና ህጉ እንደምታውቂ ንገረት። ሜቢ ዝም ብሎ የማያውቅ ሰው እየነገራት እንዳይመስላት። አቡዬ አሁን የሆነች ታየሽ የሆነች ልጅ ሞታለች። እናቷ አረብ ሀገር ሆና ማለት ነው። የእሷ ልጅ ውጤት እስካሁን አመት ከምናምኑ ነው እስካሁን ውጤቱ አንተናናል። ካሜራ ምናምን ላለው ደግሞ ማለት ነው እነሱ ፈልገው ነው እንጂ ካሜራ እንዳለ እንደሌለ የሱን እንትን ኬዝ ሲያወጡ ማለት ነው። የያዘው ሰውዬ ደግሞ ማለት ኬዙን የሚያፈጥነው የያዘው ሰው ነው። ኬዙን የያዘ ሰው ነው። መርማሪው ማለት ነው መርማሪው። አዎ ሲቲዝን ራሱ እኮ እዚህ ሀገር ማለት ነው ኬዙ የያዘ ሰው ነው የሚያቆይብን የሚያቀርብልን እና እሷ ኬዙ የያዘው ሰው እንደገና ደግሞ ፖሊሶቹ ራሱ ስለወሰዱት እነሱ ናቸው ካሜራውን ጠቁመው የሚያስመረምሩት እንጂ እኮ እሷ አይደለችም። እሷ ምን አገባት? እሷ እኮ አልነበረችም። ተጠርታ ነው የመጣችው። ይሄን ነው የምለው። እሺ አመሰግናለሁ። ፖሊስ ቤቷ ድረስ መጥቶ ነው እንጂ ነገራት። ያ እሱ እኮ ነው እኮ እሷ ከፖሊስ ነው የሰማችሁ። ቦታው ላይ እንኳን አልነበረም። ዳስ ዋይ ነው የምለው። ፖሊሶች ናቸው ካሜራ በአካባቢ እንዳሉ አሁንም ይሄዳል። ወንድምየውን አስገቢው በእናትሽ ልልቀቅልሽ። እሺ ቴንኪው እኔ ማርሽ ቴንኪው። እሺ ሽፈራው ጻፍ እኔ ነኝ ብለህ ሞዴሬተሮች ወንድምየውን አስገቡት ፕሊስ። ወንድምየውን አስገቡት። ይኸው ዳይመንድ ቦታ ለቃለታለች። በዳይመንድ ቦታ ሽፈራው ነው ሽመልስ አልኩ። ሽመልስ ለካማቹ ነው። ሽፈራው ሽፈራው እኔ ነኝ ብለህ ጻፍ። ሽፈራው እኔ ነኝ። ከዛ ውጭ አንድ ነገር መናገር የምፈልገው ነገር እዚህ ጋር እዛ ጋር ሀቡ አያም ሽፈራው ብሎሽ ነበረ። ኦኬ ይኸው ኢንቫይት አደረገችው። ሚሚዬ ገባ ኢንቫይት አድርጓለች። ስክሪን ላይ ይጽፍልኛል። እኔ ጆይን ብሏል። ይኸው ነው ሽፈራው ነክ ቆይ እየተሽከረከረ ነው። ኢትዮጵያ ውስጥ ከሆነ ኔትወርኩ ትንሽ አቡዬሽ እንትና ፈራው ከተካል። ሰላም ጤና ይስጥልኝ ወንድሜ። ይሰማል? ጥቁር ነው ግን ኔትወርክ አሁን ይበራ። ጆይን ብለሃል። ሰላም ነው? ሰላም ሽፈራው ይሰማል? ሽፈራው ሌላ ሰው እንዳይሆን አውቆ ለመግባት ሽፈራው ነኝ ያለው። መቼም በዚህ ሰዓት በእንደዚህ አይነት ኬስ ዋሽታችሁ አትገቡም ብዬ ተስፋ አደርጋለሁ አይደል? ሽፈራው ነህ? በጣም ያሳዝናል። ሰው ሞቶ እንኳን በሰው ሀዘን ላይ እንኳን የምትቀልዱ ሰዎች በጣም ያሳዝናል። በጣም ነው የሚያሳፍረው። ሽፈራው ነኝ ብሎ የገባው ጀስት ፎሎ ለመደረግ ነው። እዚህ ጋር ተቀምጦ ባለጌ። እሺ ብሎ ካረጓለ ቃል ሲጽፋም ድጋሚ። እሺ ሽፈራው የት ነህ? አቡ ፕሊስ አብዬ አስገቡኝ ብሎ መሴንጀር ላይ ጽፎ ነበረ። የራሱ የአሁኑ ፕሮፋይል አይ የራሱ በእንትን በራሱ በፎቶ ነውና መሴንጀር ላይ ነው የጻፈልኝ ለኔ። ፕሊስ አቦ አስገቡኝ። አሁን ግን የገባው ልጅ ሌላ ነው፣ ስሙም ሌላ ነው፣ ፎቶም የለም። አያም ሽፈራው ብሎ የጻፈው ግን አየሽ፣ ሰው በእንደዚህ አይነት አጋጣሚ እንኳን ገብተው ፎሎ ለመልቀም በጣም አሳፋሪ ናችሁ። እናቴ ትሙት። በጣም የሱ ፎቶ ያለው ነው፣ የራሱ ፎቶ ያለው ነው። ስሙ ማን ነው የሚለው ላንቺ በቴክስት በራሱ ፎቶ ይላከልሽ?
ሽፈራው ቆይ አባቱን ስም ልንገርሽ። እሺ በጣም እኮ ነው እንደዚህ አይነት ጉዳይ ላይ ስለ ሞተ ሰው አስክሬን ውጤት እየተነጋገርን ባለንበት በዚህ ሰዓት ዋሽታችሁ ደቂቃ በፊት ጽፎልኝ ነበረ። ሽፈራው መንግስቴ ነው የሚለው። እሺ ሽፈራው መንግስቴ የሚል በራሱ ፎቶ ነው። እሺ ጋይስ ሽፈራው እዚህ ውስጥ ካለክ ወንድሜ ጻፍ። አቡዬ ልውጣ፣ እኔ ስራ ገቢ ነኝ። በእናትሽ 6 ነው የምወጣው ኦልሬዲ። እሺ ከሳሚ ጋር አውሩና ንገሪውና ለሳሚ የምትነግሪውን የምትጠይቂው ነገር ካለ እኔ ምንም የምጠይቀው ነገር የለም። ሳሚን ኦልሬዲ ሁሉም ነገር እንትን ተብሏል። ልክ ቅድም እንዳልኩት ሳሚዬ በጣም የምወዳችሁ ቤተሰቦቼ ናችሁ። ይሄ ነገር በመሆኑ በጣም አዝናለሁኝ። አሁን ግን የምትችሉ ከሆነ ከኔ ላይ እንትኑን የሚወስድልኝ ማለት ነው። እኔ ይቅርብኝ እዚህ ነገር ላይ። ለምን በጣም የማንፈልገው ነገር ውስጥ እየገባን ስለሆነ እኔ ዝምድናችሁን ነው የምፈልገው። ነገሩ ግን የሆነ ስለሆነ ሳባ አንዴ ቆይ እኔ ላውራ። አንዴ አላወራሁም እኮ እኔ አሁን ጥያቄ ነው የመለስኩት እንጂ አላወራሁም። አሁን እኛም ሁላችንም አሁን ጌቱም ሆነ ሽፈራውም ሆነ ማዘር ላንቺ አሁንም ምንም እንትን የላቸውም። እንደ በፊት ነው የሚያስቡ። ገባሽ? አሁን ኤልሳም ምንድን መሰለሽ ኮንፊውዝ ያደረጋት አንዳንዴ በፌስቡክም ሆነ በኢንስታ አይ ዶንት ኖ እንዴት እንደሚያገኙት እኔ እንጃ። አንዳንድ መረጃዎች እዛ ጋር ምንም ያልተረጋገጠ ወሬ ይወራል። ገባሽ? ያ ነገር በእኔ አሁን ስራውዬ በገባው ቁጥር ሁሌ እንዳለቀሰች ነው ማታ ማታ ማለት ነው። እንደዚህ ሆኖ ነው የሞተዋሉ፣ እንደዚህ ሆኖ ነው የሞተዋሉ፣ እንደዚህ ሆኖ ነው ብዙ አይነት ወሬ ትሰማለች ማለት ነው። ያው እህትም ስለሆነች ስለሱ ሲወራ ነው ደስ የሚላት ሁሌም ማለት ነው። በቃ መዝናናት ቦታም ሄደን ስለ ሽመልስ ሲወራ ደስ ይላታል በቃ። እና ይመስለኛል አንድ ማንኛውም ሰው አሁን ጎረቤትም ሆኖ ፈጥሮ ቢያወራ ትቀበልና ማታ በቃ ስለዛ ስታነባ ነው የምታረው ማለት ነው እንጂ ክፋት ኖሮባት አንቺን ወይ ኮንፊውዝ ለማድረግ ወይ ደግሞ አንቺ የሆነ ነገር እንዳረግሽ አይደለም። ሳባ ያንን ተረጃት። ያው እሷን ደግሞ ባህሪዋ ከዚህ በፊትም ታውቂያለሽ ሳባ። አይ ሳሚ እዚህ ጋር ምን መሰለክ፣ ይቅርታ አድርግልኝ ሳሚ፣ እዚህ ጋር ምን እንደሆነ ታውቃለህ? ልክ እሷ በእንደዚህ ፓብሊክ ላይ በምትወጣበት ሰዓት ማለት ነው እኔ ላይ የወረደው የሞራል መሰበር ማንም ጋር አልደረሰም። በዚህ በ2 ቀን ውስጥ ማለት ነው እኔ 2 ቀን እረፍት ነበረችኝ። ያችን 2 ቀን ግን ትዝታ እራሷ ትመሰክራለች ማለት ነው። በአይኔ እንቅልፍ አልዞረም። ለምን እኔ እሺ ልጄ ለምን ልጄ እኮ ልጅ ናት። ቲክቶክ ላይ ነው የአይታ ምን ማለት ነው ብላ ነው ጽፋ የላከችላት። አይተከዋል አንተም እንትኑን ወደዛ እንዴት ከኤልሳ እንደዚህ ጠብቃለሁ ነው እሷ ራሷ እንዴት ከኤልሳ እንደዚህ እንዴት ኤልሳ እንደዚህ ትላለች ብላ በጣም የምትወዳት ልጅ ናት። አንተም ብላ ዋዲዩሚን ብላ ነው የጻፈችላት። ከዛን ኤልሳ ደግሞ ወደ ቲክቶክ ጋር ልካዋለች መልሳ ማለት ነው። ይሄንን ነገር 11 ወር ሙሉ እንዴ ማሚ ዋትስ ጎይን ምንድነው ማሚ ይሄ ነገር እየላክን አይደለም እንዴ? እኔ ራሴ እኮ ነኝ የምጠይቀው ሳሚ፣ እኔ ነኝ እኮ ኢሜል የማደርገው የሆነ ነገር 2 ወርም ይሄው ቅድምም ገብታ ተናግራለች። ሀቢባ እኔ ሳባ እንደውም ትዝ ካለሽ ሜሴጅ እንልክላችኋለን ሰሞኑን ፌስቡክ ላይ ራሱ ሃይ ሳባ እንዴት ጠፋሽ ልልሽ ስለዚህ ጉዳይ ላማክርሽ አልኩና ለሷ አልነገርኳትም እንደማወራሽ ማለት ነው። አንቺ አልመለስሽልኝም። ገባሽ? እንደዚህ አንዳንድ እንቅስቃሴዎችን መጀመሯን ሳቅ የሆነ ነገር ቢያንስ የሆነ ማስተባበያ የሆነ ነገር እንኳን ቲና የሆነ ጊዜ አብሬሽ 11 ወር ሙሉ እንዳልኩሽም ደግሞ በየእንትኑ ብሎክ ስታረጊኝ ምንም አይነት ኬዝ የለም። እንዴት ብሎክ ልታረገኝ ቻለች ብዬ ነው ቅድምም እንደተናገርኩት ወደዚህ የመጣሁት እንጂ ሳባ ገለዋለች ከአንደበቴ በፍጹም ወጥቶ ማያቅም አይወጣምም። አንቺ አይደለም ያልሽው ኤልሳ፣ ኤልሲ አንቺ አይደለም ያልሽው። ኮሜንት የሚሰጠው በጣም ህርት የሚያደርግ ነበረ። እንደገና ደግሞ ሀቡዬ ቅድም ያክስትሽ ልጅ ከስዊድን በሌላ በሜሴንጀር ደውላ ላነጋግራችሁ ብላሽ ነበረ። እዚህ ደረጃ ላይ አትድረሱ ላነጋግራችሁ ብላ እኔ ሁሉን ነገር አስረድቻት። ልጅቷም እዚህ ነው የምትኖረው፣ ስዊድን ነው የምትኖረው፣ ህጉ ዩሮፕ አንድ አይነት ህግ ነው ብላ አስረድታሻለች። አንቺ ግን ምንድን ነው ያልሻት? አይ ኦኬ እዚህ ጋር ሄዷል። በጣም ጠበቅኩኝ። ቲክቶክ ተጠቃሚ አይደለሁኝም፣ እግዚአብሔር ምስክሬ ነው። ለመጀመሪያ ጊዜ በህይወቴ ለመጀመሪያ ጊዜ እንደዚህ ሀቢባ ላይ ገብቻለሁኝ። እወዳታለሁ፣ እንደዚህ ዩቲዩብ ላይ አያለሁኝ። ወይ ደስ ሲል። እንደውም ሚኪ በውስጥ ሲያናግረኝ ምን እንዳልኩት ታውቂያለሽ? በጣም አሪፍ ሀቢባ ጋር ሄዳለሁኝ አለች ምናምን ሲለኝ በጣም አሪፍ ሀቢባ፣ እንደውም ያንዱን ሰምታ በአንዱ አትፈርድም። በጣም አሪፍ ትሂድ እንደውም ሀቢባ ጋር ነው ያልኩት። ለምን ለእኔም ግልጽ እንዲሆንልኝ ይፈልጋሉ። ለምን በየቦታው እየተሰደብኩኝ በየቦታው እንዴ እሷ እኮ እንዴ በጣም ህርት ነው የሚያደርገው። እንዴ ኤልሳ ፕሊዝ፣ እንዴ በጣም ይጎዳል፣ በጣም ይጎዳል።
እኮ ይኸውልሽ አንቺ እኮ ሰላም እንድትሆኚ ለምን አታስረክም? ከአንቺ የተሻለ እሷ ጥሩ አይደለችም፣ ሳባ ብቁ አይደለችም፣ በደንብ ኢንፎርሜሽን እየሰጠችን አይደለም አይደለ? የኤልሳ ጥያቄ እሺ፣ ይኸው የተሻለ ሰው አምጪ እንኪ ላስረክብልሽ ብለሽ አስረክበሽ ለምን አትገላገኝ? የለኝም እያለች ነው። የለኝም እኔ ደግሞ አንቺ ችግር አይደለም ከሌላት የተሻለ ሰው ከሌላት ያ አንቺ ችግር አይደለም። ችግር አለ ኤምባሲ ሜዳ ይሁን ኤምባሲው ወይ ኤምባሲውን ውክልና ትስጥና ኤምባሲው ይከታተልላት። አንቺ ለኤምባሲው ማሳቡዬ ቅድም ባለቤቴ እንዳለው እኔ 11 ወር እንዴት ይቆያል? ያው አንዳንድ ወሬዎች በህመሜ ላይ ያለ አይደለ? እንዴት 11 ወር እንግላንድ ውስጥ ይቆያል የሚለው ነገሮች ምናምን ሲደራረቡብኝ ነው ልጠይቅ የቻልኩትኝ ማለት ነው። ይሄን ጥያቄ ያመጣሁትኝ እንጂ እኔ ምንም አውቀው ነገር የለም ስለ ምን ዲኤንኤ ጋር። ሁለተኛ በእናትሽ ኤልሳ እኔ አሁንም እየለመንኩሽ ነው፣ ህዝብ መሀል ይኸው ኮሜንቶቹ ራሱ እያነበብኩኝ ነው። ሳባ ውጪ ከዚህ ነገር የሚል ብቻ ነው የሚመጣው እዚህ ጋር ኮሜንት ማለት ነው። እና ፕሊስ አሁንም የምልሽ ነገር ቢኖር ማለት ነው ከእንደዚህ አይነት ነገር ውጪና ራስሽን አድሺ እባክሽን። ከዚህ ከኦንላይን የሚባለውን ነገር ተይና ወደ እግዚአብሔር ተመለሺ። እኔ ይሄንን ብቻ ነው የምልሽ። እና ፕሊስ አቡዬ ልውጣ። እሺ በጣም እናመሰግናለን። ከመውጣትሽ አቡዬ እኔ ላስረዳት አንዴ እንደዚህ አይነት ኬስ ስለገጠመኝ ታስረዳታለሽ። ሳባ እኔ ስራ ገባለሁ ፕሊስ ሳባ እና ኤልሳ ያውሩና ታስረጃታለሽ። ኤልሳ አለች፣ ሳባ ናት የምትወጣው። እኔ ስራ ስለምገባ። እሺ ኤልሳ ምን ነበረ የምትወጣ ነው ሳባ የምትጨምሪው ነገር አለሽ? አይ ሀቡ እዚህ ጋር እኔ አሁን እንደ ገለልተኛ ሰው ሆኜ ሳባና አሁን እኮ ችግሩ ያለው ፋሚሊ ናይና ሳባ ጋር ሳይሆን ኤልሳና ሳባ ናቸው አይደል? እና እኛም የምንረዳው ነገር አለ እንደ ሰውኛ ገለልተኛ ሆነን ስናይ ሳባም እውነት አላት፣ ኤልሳም እውነት አላት። ገባሽ? እንደ ወንድም ሲሆን ጎረቤትን ማህበረሰቡ የሚያደርገው ጫና እንዴ ነው ምን ተባለ ምናምን ኤልሳ ምንም አይነት እውነት የላትም። ይቅርታ ወንድሜ፣ ባለቤትህን ጸበል መውሰድ ማረጋጋት አለበት። ከዚህም ከዛም ወሬ እየለቀመች አይምሮዋ በቅርቡ ሊለቅ ይችላል። ስለዚህ ባለቤት ትክክል ስላለች ትክክል አለመሆኗን መንገር አለብህ። ወሬ እንረዳት ነው የምልሽ እንጂ የተለያየ ቦታ እየሄደች ከተለያየ ኢንፎርሜሽን ይሄን ይረብሻል እኮ እንረዳት ነው እኮ እያልኩ ያለሁት። እኔ እኮ አሁንም እኮ ቤት ውስጥ እኮ ብዙ ጊዜ እንጣላለን በእንደዚህ በዚህ የተነሳ ማለት ነው። ብንረዳት ባንረዳት ምን እናመጣለን? ዋናው አንተ ተረድተካት ሰላም ሰዳትና የሆነ ጥሞና ጊዜ እንድትወስድ ሳይካትሪስት ጋር ውሰዳት፣ የስነ ልቦና ሐኪም ጋር ውሰዳት፣ ጸበሉ ሰዳትና መረጋጋት አለባት። ዶክተሮችም ይመክራሉ። አንድ ሰው እዚህም እዛም የተለያየ ኢንፎርሜሽን ይሄንን ያጣብበዋል። ይሄ በኋላ ጧ ብሎ ይፈነዳል። እሷ እከሌ እንዲያለኝ እከሌ እንዲያለኝ እከሌ ዩኬ የሚኖሩ ኢትዮጵያውያንን ሁሉ አዲሱንም በሊቢያ ትናንት የገባውንም እውቀት የሌለውን 20 ዓመት የኖረውንም 10 ዓመት የኖረውን ያንንም ይህንንም እየጠየቀች በጣም ብዙ የተሳሳተ ኢንፎርሜሽን እየሰጧት ስለሆነ አይምሮ እየታመመ ነው። እየተኛች የፈለኩት እኮ እንረዳትና ሳባ እዚህ ጋር ይቅር ይባባሉ ነው እኔ ልል የፈለኩት እኮ እንጂ እኔ ሌላ ነገር ልልኮ ፈልጌ አይደለም። እዚህ ጋር በቃ እሷንም ተረዷትና ሳባም ይሄን ነገር ትረዳትና ሳባ በእርግጥ ባህሪዋን ስለምታውቅ ይሄን እንትን የምትል አይመስለኝም። ገባሽ? ሌሎቹ አሁን ወንድሞቿ ሽፈራው አለ አሁን በቃ ሶሻብል ሆኖ ከሷ ጋር እያወራ ያለው እናትየው አሉ፣ ሌሎችም አሉ። ገባሽ? እና አሁን እዚህ ጋር እሷ እንዳልኩሽ አሁን በቃ በጣም ስለምትጨናነቅና በቃ ስትረስ ስላለባት እንረዳትና ያንን ነገር ሳባም እንድትረዳ ስለፈለኩ ነው እንጂ ሌላ ነገር እኮ ያለው እኔም እኮ እዚህ ጋር በቃ ብዙ ላይፎች እየተበላሹ በዚህ የተነሳ ማለት ነው። ገባሽ? እና በቃ እኔ አሁን እያለፍኩት ነው። ገባሽ? ብዙ ነገር እያለፍኩ ነው። ለምን የወንድሟ ነገር አለ እያልኩ ነው። ብዙ ነገር እየሆነች ነው። ታሳዝነኛለች ስልሽ በቃ እዛ ጋር ብናደድም መለስ ስላለው ገባሽ? ወንድሟ ምን አይነት ወንድም እንደሆነ ስለማውቅ ማለት ነው። ለኔ ምን አይነት ባል እንደነበረ ታውቃለህ። አንድ ቀን እንኳን ብሎኝ አያውቅምና እኔም የዚያን ያክል ተጎድቻለሁኝ። እና አሁንም ቢሆን አሁንም የምለው ማለት ነው ሀይባዬ ሳሚ አሁንም ልትረዳኝ እንዲገባህ ማለት ነው። ኤልሳ በየቦታው ይሄን ነገሮች እያመጣች እንደዚህ የምትፖስት ከሆነ እኔ መዳን ስለማልችል እኔ ይሄንን ነገር ታቆም አልኩኝ እኮ አሁንም እያየሁኝ ነው። ሳባዮች አደምጭ ያኔ እኮ አሁን ወጥቷል ሳሚዬ፣ ውጤቱ እኮ ኦልሬዲ ወጣ እኮ። ልጁ በጣም ጠጥቶ ወድቆ ጭንቅላቱ ኢንጁሪ እንደሆነ እኮ ተነግሯል። አሁን እኮ ፋይናል የሚል ነገር ነው የቀረው እና ሌላ ነገር እኮ የቀረ ይሄ ልጅ እኮ ሰው ገሎት እንዳሉ ቢሆን ኖሮ
100% ነው የምልክ። ኢንግላንድ የሚኖሩ ሰዎች አሉ። ወዲያው ከመጠን ወዲያው ይያዙ ነበር። ትዝ ይልካል። ልክ እንደሞተ ጓደኛው ኢትዮጵያ መጥቶ ነበር። ትዝ ይልካል። ወንድምየው ሞቶ የዛን ሰዓት ማን ይለቀው ነበረ? በትኩስ ሰዓት ማን ፖሊስ ያስወጣው ነበረ? ከዚህ ልጆቹ ላይ አንድ ነገር ኖሮ ቢሆን ማንም አያስወጣውም። ምንም ነገር አልተገኘም። እኔ ከመጀመሪያው ይኸው ህዝብ እንዲሰማ ማለት ነው ኤልሳ ፓብሊክ አወጣችሁ የሽመልስን እንትን ፕራይቬት ማለት ነው። ለምን እኔ ለሰው ሁላ ተናግሬያለሁ። ቅድም ሀቢባ ምስክሬ ናት። ተናግሬያለሁኝ ለእናቴ ልጆች ለእህቶቼ እንኳን አልጠጣም መጠጥ የሚባል ነገር የለም ውስጡ ብዬ ነበር ስናገር የነበረው። አሁን ግን ራሷ ፓብሊክ ስላወጣችው ወጥቷል። ይሄ ልጅ ከመጠን በላይ አልኮሆል ውስጡ ተገኝቷል፣ ወድቋል፣ ጭንቅላቱ ተመቷል። በቃ ይሄ መጀመሪያ ከሰው ጋር ተረዳርቶ ይሄ እኮ ፕራይቬት ነው እንዴ? ፕራይቬት ነገር እኮ ለሰው እኮ ዝም ብለህ ለራስህ ራሱ ደብቀህ ነው የምታስቀምጠው። እንደዚህ አይነት ነገር አይደለም ለሰው ልታሳይ። ይሄ ግን ኦልሬዲ ፓብሊክ ሆኗል። በጣም ብዙ ሰዎች ሰምቶታል። አሁን ሰውም ከዚህ በፊትም ልክ መጀመሪያም ሀቢባ ልንገርሽ ልክ እንደሞተ ማለት ነው የሞተ ጊዜ እዚህ ሀገር የሚወራው ማለት ነው የሚያውቁ ሰዎች ካሉ ውይ ሰክሮ እኮ እንደዚህ ሆኖ የሆነ ቦታ ላይ ወድቆ እኮ ነው የተገኘው፣ ውይ እንደዚህ እኮ ነው ነበር የሚባለውና እኔ ምን ል ነበር እዚህ ጋር ዲፌንድ ሳረገው እሱን አይጠጣም፣ ባሌ መጠጥ አይወድም፣ የሚጠጣው አንድ መጠጥ ነው፣ ሁለተኛ አይቀላቅልም እያልኩ ነበረ ስናገር የነበረው። እነሱም ራሳቸው ምስክር ናቸው። እነሳሚ እባካችሁ ሰፈር ውስጥ እንዳይወራ በመጠጥ ነው የሞተው ተብሎ እንዳይወራ አላልኩም ሳሚ ብያማ ቴንክ ዩ። እኔ ሚስጥር የደበኩኝ ነበረ። ለምን ውጤቱ ምንም አልታወቅም ነበር። ያን በንጋታው ነው ይሄን ነገር ያልሽኝ የነበረው። በንጋታው ነበራ ማክሰኞ ቀን ነበር ደውለሽ እሱ ሰኞ እሁድ ማታ ሞተ ማክሰኞ ነበር የደወልሽኝ ላይ እንደዛ ነገር አዎ። ከዛም በኋላ ግን ተነገረኝ አይ ሃይ ዶዝ አልኮሆል አለበት ተባልኩ። በጣም ኃይለኛ አልኮሆል አለበት። አላመንኳቸውም። ለምን ገና ምርመራ ላይ ስላለ እና እዚህ ሀገር ደግሞ ያስደረገው ፀጉር አስደርጎ ነበረ። ሲጀመር ልጁ ፀጉር ማስደረግ አይገባም ነበር። ሙሉ ነው ፀጉሩ። ግን አልተመካከርም ከኔ ጋር። ከበኋላ ነው ለእኔ ነገረኝ ማለት ነው። እና ያደረገው ፀጉሩን ዲሰምበር ላይ ነው የሞተው ኤፕሪል ላይ ነው። እሺ እና በዚህ አጋጣሚ ማለት ነው ምናልባት የሬሳ የፊቱ ላይ መበላሸት ምናልባት ከፀጉሩ መተከል ጋር ሊሆን ይችላል። በተረፈ ግን አልኮሆል ያለ መቆጣጠር ሊሆን ደግሞ ሌላ ነገር ይችላል። ግን ሃይ ዶዝ ነው የሚለው በጣም ብዙ መጠጥ ነው የተገኘው ነው የሚለውና ሌላ ድራግ ምናምን ነገር የለም። መጠጥ ግን አለ። ከዛን ደግሞ ጭንቅላቱን ተመቷል ሲወድቅ ነው የሚለው እና ይሄን ነገር ሁሉ እኔ ደብቄ ነበረ ኤልሳ። አንቺ ግን እንደዚህ አወጣሽው አልኩሽ እኮ ለእናልጋንሽ ራሱ አላወራሁኝም ይሄንን ወሬ እና ኤኒዌይ በቃ አሁን ጨርሰናል። ፕሊዝ አስወጡኝ። ፕሊዝ አስወጡኝ። ይቅርታ ባያትና ሳባን ተታረቁና በቃ ትወረድ ሳባ። እሺ ይቅርታ ሳቢ ችግር የለም ኤልሲዬ፣ ችግር የለም። እንዳትዘጋጉ እሺ። ይቅርታ ብላሻለች ሳብዬ፣ እንዳትዘጋጉ በውስጥ አውሩ ተደዋወሉ። ችግር የለም። በጣም ግን አመሰግናለሁ። ኮሜንት ለምትሰጡ ሰዎች እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ኮሜንት ለምትሰጡት በጣም አመሰግናለሁ። ቴንክ ዩ ካምፋሲ ጋር ጥሩ ልጅሽንም አመስግኝልን። መታ ከአንቺ ቀድማ መታ በእንግሊዝኛ ኤክስፕሌን አድርጋልናለች። ልጅሽንም እናመሰግናለን፣ አንቺንም እናመሰግናለን። አመሰግናለሁ። በጣም አመሰግናለሁ። ቴንክ ዩ። ቻው ቻው። ባይ ባይ። ተባረኩ። ባይ። አሜን። እሺ ሳባ እንትን ኤልሳ ኤፍራታ የምትነግርሽ ነገር አለ ላስረዳት እያለች ነበረ። አንዳንድ ጥያቄ። እሺ ሀቡዬ። እሺ ኤፍራታ። እሺ ሳርዬ እንኳን ደህና መጣሽ። እሺ ሳርዬ ዋትሳፕሽን። እሺ ኤፍራታ ኤልሳ እየሰማች ነው። ኤልሳ እሺ ሀቤት ነሽ? ኤልሳ ቁጥርሽን ለሞዴሬተሮች አስቀምጪ እሺ። አወራሻለሁ እሺ። እሺ ኤፍራታ የምታስረዳሽ ነገር አለ። ኤፍራታ እያስረጀው። እሺ እንዴት ነሽ? በመጀመሪያ እግዚአብሔር ነሽ። ይኸውልሽ ሀውዬ ከዛሬ 4 ዓመት በፊት የሆነች የቅርብ ማለት ነው የቅርብ ሰው